ለሰው የከበረ ሀብት ትጋት ነው። ትጉ ሰው ስማርት ሰው ነው። ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለው። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝ። ትጋት ምንድን ነው? 32ቱ ምክንያት እያለ መስራት ያለብህን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምፅ አጥብቃችሁ እንድሰሙ። ለሰው የከበረ ሀብት ትጋት ነው። ስንፍና የከበረ ሀብት አይደለም። ምሳሌ ምዕራፍ 12 ቁጥር 27 ላይ ታካች ሰው ሰነፍ ሰው ማለት ነው። ታካች ሰው ማለት አደን ምንም አያድንም። ለሰው የከበረ ሀብት ትጋት ነው። But the substance of a diligent man is precious. The slothful man roasts not that which he took in hunting. አዲሱ መደበኛ ትርጉም ሰነፍ አድኖ ያመጣውን እንኳን አይጠብስም። ትጉ ሰው ግን አድኖ ያመጣውን ይጠብሳል፣ ምክንያቱም ለንብረቱ ዋጋ ይሰጣል። The lazy man does not catch his prey, but the precious possession of a wise man is diligence, because he recognizes opportunities and sees them. የአሜሪካው ፕሬዚዳንት ዶናልድ ትራምፕ የነበሩት እና የሚሆኑት ዶናልድ ትራምፕ ጨዋታው ላይ በደረሰባቸው የመግደል ሙከራ ላይ በ2 ሰዓት ልዩነት ቻይና ቲሸርት ፕሪንት አርጋ ሚሊየንስ ነው የሸጠችው። ኦፖርቹኒቲ ያሉ ይጠቀሙበት። አንተ ወሬውን ሰምተህ ሳትጨርስ እነሱ ቢዝነስ አርገውታል። This is the way opportunity, because he recognizes opportunities. እና ሲናገሩ በ2 ሰዓት ነው ከ3 ሰዓት በኋላ በሺዎች የሚቆጠሩ ከ10 ሺዎች ፕሪንት የሚበልጥ ትእዛዝ ኦርደር ተቀብለው ነበር። ትጉ ሰው ጠቢብ ሰው ነው። ትጉ ሰው ስማርት ሰው ነው። ትጉ ሰው ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። Because he recognizes opportunities. መልካም አጋጣሚዎችን መለየት መረዳት ይችላል። እና እነዛን ነገሮች ከተረዳ በኋላ ደግሞ ይጠቀምባቸዋል። A diligent man. ሰነፍ ሰው ግን የሚመጡለትን አጋጣሚዎች የማይጠቀም ሞኝ ሰው ነው። በ2005 ሰነፍ ከሆንክ የምትመኘውን ማግኘት አትችልም። በትጋት ከሰራህ ግን ትበለጽጋለህ ይላል። ሰነፍ ከሆንክ፣ ሰነፍ ከሆንሽ፣ ሰነፍ ከሆንኩ፣ ሰነፍ የሆነ ማንም ሰው ከየትኛውም የቤተሰብ ባክግራውንድ ብትመጡ ቤተሰቡ አያትሽ ወይም አጎትህ መሬት ቢያወርሱህም እግዚአብሔር ምስክሬ ነው ድህነት አይለቅህም። የዛ መሬት ገንዘብ የት እንደገባ ሳታቅ ወደ ድህነት ትሄዳል። ኢንፋክት ኢትዮጵያ ውስጥ መሬት ወደ ላይ እየጨመረ የሚሄድበት ሲዝን አልፏል።
እዛ ቢዝነስ ውስጥ ያላችሁ ሰዎች ውጡ፣ ነግሬያቸዋል። ገዝቼ አትርፌ እሸጣለሁ ብለህ እንዳታስብ። ከዚህ በኋላ ከ8-9 ዓመት በፊት ይሄን ተናግሬ ያውቃል። የኢትዮጵያ የመሬት ገበያ ወደ ላይ ይወጣና መሸከም ሲያቅተው ወደ ታች ይወርዳል ብዬ አየ። ጠቢብ ሰው ቀድሞ ያይና ነው የሚናገረው። አሁን መሬት ገዝቼ የሆነ ጊዜ አትርፌ እሸጣለሁ የምትሉ ሰዎች that season has passed away. trust me. በቅርብ ጊዜ ደግሞ ህግ ይወጣል በመሬት ነው። ከዛ በኋላ መሬት በኢትዮጵያ ህገ መንግስት ውስጥ የመንግስት ነው። አሁን ይሄ መሬት የክብር ካርታውን ስታዩት የክብር ህይወት ቤተክርስቲያን ነው የሚለው። የዚህ መሬት ባለቤት ግን እኛ አይደለን። እኛ የህንጻው ባለቤት ነን። ለዚህ ነው መንግስት ሲፈልግ ኤኒ ታይም ያስነሳ። መሬቱን አልገዛኸውም፣ የገዛኸው ንብረቱ ብቻ ነው ያንተ። ስለዚህ ለመሬት በጣም ብዙ አመት ነው የተወት ነው። እኛ ለመሬት መንግስት ነው ፕራይስ ማውጣት ያለበት። ምክንያቱም ከቶኪዮ በላይ አዲስ አበባ ላይ መሬት እየተሸጠ ነው። እብደት ነው ይሄ፣ ህመም ነው። እና ብዙ ገንዘብ ከአየር ላይ እንደሚንቀሳቀስ ነው የሚያሳየው። ይሄ it's a sign። ከባንክ ትራንዛክሽን ውጪ ብዙ ገንዘብ እንደሚሄድ ነው የሚያሳየው። ለዛ ነው የመሬት ዋጋ ከአቅም በላይ የተሰቀለው። አሁን የለም አልናገርም ስም። ሪል ስቴቶች 700% ትርፋው ነው የሚሸጡት። 700% ዓለም ላይ የለም። 10 ሚሊዮን ብር ያወጡትን ቤት 50 ሚሊዮን ብር ነው የሚሸጡት። this is crazy. this is totally craziness። የእብዶች ገበያ ነው የሆነው። እብድ አያስብም፣ ለዛ ነው የሚገዛ። ከዚህ በኋላ የመሬት እንትን ወደ ላይ አይሄድም። ለምን? በአንድ ነገር ብቻ ነው ያስቆሙት። ገና ሌሎችም ይመጡ አሉ። እኔ በመንፈሴ ሴንስ ማረጋችሁ ምንም የማውቀው ነገር የለም ባይዘው። በመንፈሴ ግን ሴንስ አረጋል። ባንክ ሰው ብዙ ሰው ስማርትሊ ነበር ሲያረግ ነበር። ከባንክ ብር ይበደርና የባንክ ብድር 16 እና 17 12 እንደ በታገኘው እስከ 18 ይሄዳል ምትከፍለው። የአገሪቱ ኢንፍሌሽን ግን 35% ነው። ስለዚህ ሰዎች ብር ይወስዱና መሬት ላይ ያስቀምጡታል። እንደዚህ አትራፊ ሆኑ። ስለዚህ ባንክ ለመሬት ምንም አይነት ገንዘብ እንዳያበድር ሲከለከል ቆመ ሁሉም ነገር። a wise man, not a foolish man. ስለዚህ መሬት ገዝቼ አትርፌ እሸጣለሁ የሚለው ሲዝኑ አልፎ አሁን መሬት ሳይሆን የሚያተርፈው መሬቱ ላይ ያስቀመጥከው ነገር ነው። ለምሳሌ አሜሪካ ውስጥ $500 ሚሊዮን የሚሸጥ ቤት አለ። $500 ሚሊዮን just ለአንድ ሰው የሚኖርበት። አንድ ሰው ማለት ያው ትልቅ ነው፣ ብዙ ሺህ ሄክታር። አንድ ሰው ነው ግን የሚገዛው። ሰዎቹ የሚገዙት መሬቱን አይደለም። ሰዎቹ የሚገዙት ምክንያቱም የመሬት ዋጋ በመንግስት ነው የሚተመነው። መሬቱን ከሆነ እንትን በላይ ፕራይስ ማውጣት አትችልም። እኛ ሀገር ምን ሸጣው ንብረቱን አይደለም መሬቱን። መሬት አይሸጥም አይለወጥም ይላል ህገ መንግስቱ። ያስገኛል። ኖት አፕሊካብል ግን አይደለም። ይሸጣል። ኢትዮጵያ ውስጥ መሬት ይቸበቸባል፣ ተቸብችቧል። not now, not in the future. in the coming few years ደግሞ እግዚአብሔር ነገሮችን ይቀይራል። I'm telling you. ስለዚህ a wise man ኦፖርቹኒቲዎችን ያያል፣ በታይሙ ይጠቀምባቸዋል፣ ሲዚ ያረጋቸዋል። ልክ የሆነች ኦፖርቹኒቲ አየ ዶናልድ ትራምፕ ጥይት ሲበሳቸው አውቶማቲካሊ እንደዚህ ብለው ያሉትን ፎቶ አተሙና ፋይት የሚል ጻፉና በ2 ሰዓት ውስጥ 15,000 ኦርደር ተቀበሉ። within 2 hours. think about it. some people are thinking, some people are talking, some people are sleeping. በጌታ በኢየሱስ ስም የመጀመሪያው ላይ ሆኖ አሜን። ያ አንዳንድ ሰዎች ፈጥነው ነው የሚያስቡት። 15,000 ቲሸርት ስትሸጥ አየ within 2 hours በ2 ቀን ውስጥ በጣም ብዙ ኦርደር ነው የተቀበሉት ከአሜሪካ in dollar. ኦፖርቹኒቲ
ህይወታችሁ ሲመጣ መጠቀም መልካም። ሰነፍ ከሆንክ ግን የምትመኘውን ማግኘት አትችልም። ምኞት አይከለከልም። የፈለከው መመኘት ትችላል። ቁጭ ብለህ በቃ ስታይ ሰማይ ስገባ ታያለህ። በጣም ሀብታም ሆኜ በቃ ረጅም ቀሚስ አድርጌ ወንድ ሆነ ማለት ሲሄድ ይታየኛል። ሚንዘረፈፍ እንትን ተንዘርፈፍ ችግር የለውም። አየት በመሰረቱ የሀብት እንትኑ እሱ አይደለም። አየት ተዋርድ ሲዩ ብቻ ከሆነ የምታስበው እሱ ራሱ ሮንግ ሞቲቭ ነው ለፕሮስፔሪቲ። በትጋት ከሰራህ ግን በትጋት ከሰራሽ ግን በትጋት ከሰራው ግን እንበለጽጋል። a passive person ፓሲቭ ማለት ነው ነገሩ ከሆነ ውሻ ከሄደ ጅብ ጮኸ፣ ጅብ ከሄደ ውሻ ጮኸ። የኛ ፓሲቭ ፐርሰን ደሱ ሁሉ ነገር ካለቀ በኋላ የሚጮህ ሰዋል። won't even complete a project. But a passionate person makes good use of his time. አያችሁት? ሁሉ ነገር ጊዜ አለው። ኢትዮጵያ ውስጥ መሬት በመነገድ የበለጸጉ ብዙ ሰዎች አሉ። እየገዙ ይሸጣሉ፣ እየገዙ ይሸጣሉ፣ እየገዙ ይሸጣሉ፣ እየገዙ ይሸጣሉ፣ እየገዙ እየገነቡ ይሸጣሉ። አበቃው። ምን ማለት መሰላችሁ? ኢኮኖሚ ማለት ባጭሩ የአገሪቱ ኢኮኖሚ የኔን እጅ አርጋችሁ አስቡት። ይሄ 5 ኪሎ ስታሸክሙት ይሸከመ፣ 10 ኪሎም ስታሸክሙት 15 ኪሎም 50 ኪሎ 100 ሲደርስ ግን ይኸውልህ ብሩ ወጣና 100 ስታደርሰው ይቀነጠሰ። ኤግዛክትሊ እንደሱ ነው የሆነው። ተቀነጠሰ። ስለተቀነጠሰ በቅርቡ ይጠገናል ብላ አታስቡ። አይጠገንም። ከተጠገነ በህግ ይታሰራል። ልክ የቤት ኪራይ ላይ እንደወጣ ህግ መሬትም ላይ ህግ ይወጣል። ብዙ ሀገሮች ላይ እንደሱ ነው። መሬትን መንግስት ነው ተመን የሚያወጣው። የየሰፈሩ ተመን አላቸው። አዲስ አበባ ውስጥ ሰፈር ይወጣል። ሰፈሮቹ ይሄን ያህል መነሻ ፕራይሱ ይሄን ነው ያለው ይላል። ፊኒሽድ። አንተ የምትሸጠው እዛ ላይ ያለህን ቢልዲንግ እሱ ነው ጤነኛ ግብይት ምድሪቱ ላይ የሚያመጣው። ምክንያቱም ብዙ ሰዎች ኢሌጋል መኒን ሌጋል የሚያደርጉት በመሬት ነበር ኢትዮጵያ ውስጥ። ይሄን ብዙ የዛሬ 10 ዓመት ተናግሬያለሁ። ለዛ ነው 50 ሚሊዮን ብር መሬት የሚገዙት 200 ካሬ። ዋይ ከጎን ያለችው ሴትዮ ደግሞ 55 ታስገባለች። እንዴ ማማ ከበቡሽ 50 ሲሸጡ አይታ እሷ ምን ስለሆንክ ነው ለአንተ ከ50 በታች የሚሸጠው? ስለዚህ she will wait someone ያ ሌላ ደግሞ። ስለዚህ ምድሪቱ ከኒውዮርክ በላይ ከቶኪዮ በላይ አዲስ አበባ ላይ መሬት ውድ ነው። ከሲንጋፖር መሬት በላይ ሲንጋፖር ሄደ ብትገዛ ይቀንስላል ከአዲስ አበባ። እንዴ ምን ሆነን እንደሆነ እግዚአብሔር ነው የሚያውቀው እኮ። what kind of life ይሄ? It's because there is something wrong is going on under the table. There are something. ስለዚህ a passive person won't even complete a project በፈጸም እና ፕሮጀክት መጎተት የብዙ ሰዎች ካራክተር ባይ ዘ ወይ ካራክተራችሁ የሆነ ነገር አርጉ ስትባሉ ይታያል ማን እንደሆናችሁ። የሆነ ነገር ፈጽሙ ሲባል የምታስፈጽሙበት አቅም ፓሲቭ ከሆናችሁ ፕሮጀክቱም ፓሲቭ ይሆናል። አክቲቭ ከሆናችሁ ፕሮጀክቱም አክቲቭ ይሆናል። But a passionate person or a diligent person makes good use of his time. ጊዜ ላይ በጣም ጠንቃቃ ነው። ትጉ ሰዎች ጊዜ ብቻ አይደለም ሀብት ላይ። ሶስተኛው ደግሞ ያላቸው ኢነርጂ ኃይል ላይ ጉልበት ላይ በአግባቡ ነው የሚጠቀሙበት። ለዚህ ነው ፕሮስፐር የሚያደርጉት። በ45 ዓመት ኳስ ለመጫወት ትሬኒንግ አትጀምር። ታይሙን አላገናዘበም። ኢነርጂ እኮ አለኝ ሊኖር ይችላል። ማንም አይቀጥርም። ምክንያቱም በ16 ዓመታቸው የሚጫወቱ ልጆች ጋር ልትሮጥ አትችልም። ጊዜውን ያላገናዘበ ነው። ኢነርጂው እኮ አለኝ እኔ እኮ እንትኑ አለ። አይ ተው። ከዛ በኋላ ለሌላ ነገር ተጠቀመው ከ45 ዓመት በኋላ። ምክንያቱም በ45 ዓመት ሜዳ ቁምጣና ማሊያ ስለገዛ ገንዘቡ ኖሮ ኳስ ተጫዋች መሆን አትችልም። ጊዜውን አላማከለም።
ኳስ ተጫዋች መሆን ካለብህ በ45 ዓመት ጫማህን መስቀለው ጫማ አታጠልቅ አሜን አይ ላይክ ኢት አንዳንድ ሰው በ45 ዓመቱ ጫማ ላይ ያጠልቅ ይሞክ እንዴ ጫማ ሰቅለው በሚሄዱበት ጊዜ ጫማ ልታጠልቅ አሟልን አጸልይ እግዚአብሔር ከዚህ አይነት ኮንፊውዥን ነፃ እንዲያወጣን እሺ አንዳንድ ጊዜ ሰዎች they don't even recognize time የምን ጊዜ ነው የምትተጉበት ሰዓት ላይ ብትተኙና መተኛት ባለባችሁ ሰዓት ብትተጉ ውጤት የለውም የብዙ ሰዎች ችግር ያየሁት እሱ ነው መትጋት ባለባቸው ሰዓት አይደለም ይተጉት መተኛት ባለባቸው ሰዓት ይኸውልህ መትጋት ባለብህ እድሜ ሳትተጋ ጊዜው ካለፈ ከዛ በኋላ ትተጋለህ እንጂ ፍሬው ብዙ አይመንም ኢቭን መጽሐፍ ቅዱስ እግዚአብሔርን ማሰቢያው ጊዜ መቼ ነው ይላል ብዙ ሰዎች እግዚአብሔርን መቼ ነው ማሰብ ይፈልጉት ሲያረጁ ሲደክሙ ከጡረታ ሲወጡ ሰው ሳይፈልጋቸው አቅም ሲያጡ ወደ ቤተክርስቲያን ሊሄድ ነው የሚሉት ለሰለ እግዚአብሔር ሁሉን ነገር ለሌላ ነገር አውለን እግዚአብሔር የተመጠጠ ነገር አምጥተን ነው መስጠት የምንፈልገው ግን መጽሐፍ ቅዱስ በወጣትነት ዘመን ፈጣሪህን አስብ ይላል when you are young when you are energetic that time አስበው ለምን ክፉ ምትላቸው ዘመኖች ላይ ያሰብከው እግዚአብሔር ያስባል ሰምታችኋል ያልኩትን አሜን ስለዚህ ታይም ማገናዘብ አለብን ትንሽ በዚህኛው እድሜ ሮጥ ልበልና ጡረታ ስወጣ ቸርች እመጣለሁ okay continue you will not be happy ለሰለ ሞር ያንግ እየሆኑ ነው የሚሄዱት ልጆች እግዚአብሔርን የሚያገለግሉ ሞር እድሜያቸው ወጣት እየሆኑ ነው የሚሄዱት ወጣቶች ነው ሞር እየተኩት የሚሄዱት ስለዚህ time is very important በየትኛው ጊዜ የቱን ነው ማረጋው የሚለው is very important very important very important diligent ሰዎች ትጉ ሰዎች ለሶስት ነገር ዋጋ ይሰጣሉ ለጊዜ ለሀብትና ለጉልበት እነዚህን ሶስት ነገሮች አቀናሽተው ስለሚጠቀሙም ነው ትጉ የተባሉት ያንዳንድ ሰው ትጋት ፍሬ የሌለው ለምሳሌ በ15 ዓመቱ መጸለይ የጀመረና በ70 ዓመቱ መጸለይ የጀመረን ሰው እግዚአብሔር እኩል አይናገርም ሰምታችኋል ያልኩት ያ ለዘለ በ15 ዓመት መጸለይ ስትጀምር you are very young ስለዚህ አክቲቭ ነው ሰውነት የእግዚአብሔርን ድምጽ ለመስማት በጣም ቀርብ ነው የምትሆነው ከዛ የሚቀጥለውን አመታት እንዴት እንደምትሄድ እግዚአብሔር ዳይሬክት ያደርጋል otherwise ከዛ በኋላ ለምሳሌ በ75 ዓመቱ እግዚአብሔር በ80 ዓመቱ እግዚአብሔር ቪዥን ሊሰጠው አይችልም ለሰው በዚህኛው ሲዝን ምድርን የመሙላት ራዕይ ተቀብያለሁ ማለት አትችልም ብትቀበልም እንኳን ምድርን ሳትሞላ ምድርን ትሞላል ሰምታችኋል ያልኩትን ምድርን ሳትሞላ ምድርን ትሞላል ታታች ለዘለ በፍጹም አይሆንም that's not the right way በትጋት ከሰራሽ ፓሲቭ ካልሆነ passive be active don't be passive passive ሰው ምንድነው ሁሉ ጊዜ ነገሩ በማይፈልግበት ለምሳሌ ለቁርስ መድረስ ያለበትን ለምሳ የሚያደርሰው ፓሲቭ ብላው ራስ ሰብዳል ያልኩትን ያ you have to do it on time ምክንያቱም ሁሉ ነገር ታይም ይጠብቃል ታይም ጊዜ በጊዜ ውስጥ ነው የሚያምር ለምን እግዚአብሔር ራሱ ሲሰራ ነገርን ሁሉ በጊዜ ውስጥ ነው የሚሰራው ኢየሱስን ሲያመጣው እግዚአብሔር በጊዜ ውስጥ ነው ያመጣው እግዚአብሔር ከፍ የሚያረጋችሁ ይላል በጊዜ ውስጥ ነው እንግዲህ በጊዜው ከፍ እንዲያረጋችሁ
አየ ከፍ የሚያረግ ሰዓት ላይ እግዚአብሔር ከፍ የሚያረግ ዝቅ ማለት ባለበት ሰዓት ዝቅ ካልክ ነው። አሜን 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 አሜን። ፋዘር ቴንክ ዩ። የእግዚአብሔር መንፈስ ባፌ ተናገረ። አሜን አሜን። በእውነት ነው የምልህ። አንዳንድ ሰው ከፍ እግዚአብሔር ተናግሮ የነበረ ከፍ እንደሚያረገኝ እግዚአብሔር ዝቅ በለ ያለ ሰዓት ዝቅ ብለሃል ወይ? ስትጸልይ ነበረ ወይ? ዝቅ ብለህ ጴጥሮስ ያለው እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው እግዚአብሔር እጅ በታች ራሳችሁን አዋርዱ። እኔ በጊዜው ራሴን ካዋረድኩ ነው እግዚአብሔር በጊዜው ከፍ የሚያደርገኝ እንጂ በእኔ ጊዜ ዝቅ ሳልል በእግዚአብሔር ጊዜ ከፍ አልልም። ስለዚህ ታይም is very important። ሌላኛው ፓሲቭ ሰው ምንድነው? በፓሲቭ ሰው እኮ እያስተማርኩ ነው። I'm teaching a good lesson. Yeah. Listen. ፓሲቭ ሰው ማለት በእኛ ሀገር አስተራረዝ ዘዴ ልበለው፣ በዚህ ሰዓት መቆፈር መጀመር የለብህም። በዚህ ሰዓት አይቆፈርም መሬት። በዚህ ሰዓት መሬት ስትቆፍረው ይቦካል። ለዚህ ነው ቀድመው ከግንቦት ጀምረው ከመጋቢት በልግ የሚባለው እኮ መሬቱን ለመቆፈር ስለሚያዘጋጅልን እዛ ጋር የምትዘራው አይደለም ኢምፖርታንት። መሬቱን ለመቆፈር ለመዘጋጀት ቀጥሎ እርሻውን ለመስራት ከዛ በኋላ ያለውን ጊዜ አንዳንድ ሰው ሐምሌ ላይ ነው የሚመጣው ሊቆፍር። you are finished by now። አትክልቱ መብቀል ነበረበት፣ በቅሎ መጠንከር ነበረበት። ምክንያቱም ታይሙን ያላገናዘበ ቁፋሮ ተክተሃል እኮ ግን ፍሬው አያምርም። ለምሳሌ ሐምሌና ነሐሴ ላይ ዝናቡ እየጠነከረ ስለሆነ የሚሄደው ያንተ አትክልት ብቅ ብቅ ሲል ቡቃያ ሆኖ መሸከም አይችልም፣ ይሰብርብሃል። ለበረከት የዘነበው ዝናብ ያንተን ግን አትክልት ያበላሸዋል። ለምን? ጊዜውን የጠበቀ አይደለም ስራ። ፓሲቭ ሰው ፓሲቭ አየ በትሬኒንግ ጊዜ ቀልድ የለም። ምን ይላል? በጣም አንድ ኳስ ተጫዋች በጣም ደስ ይለኛል። በትሬኒንግ ጊዜ ከቀለድክ ሜዳ ላይ ታሳየዋለህ ይላል። ትሬኒንጉ በጓዳ ነው አይደል? በትሬኒንግ ጊዜ ሞስት ላይ አይቀረጹ። ትሬኒንጉን በጓዳ ከቀለድክበት በአደባባይ ላይቭ እየተላለፍክ ፎሪ ታረጋል። ሼምህን በአደባባይ ነው የምትቀበለው። ለዚህ ነው በትሬኒንግ ሰዓት መቀለድ የሌለብህ። ጀንዛጇ እና ትሬኒንግ ላይ የሚቀልዱ ሰዎችን አደባባይ ላይ ታያቸዋል። ፓሲቭ ሰዎች አሉ እና አክቲቭ ሰዎች አሉ። ስለዚህ ትጉ ሰው ጊዜውን የመጠነ ነገር ይጫወታል። ትጉ ሰው ሀብት ላይ ያለው አቋም በጣም ጥንቃቄ የተሞላበት ነው። ትጉ ሰው አስፈላጊ ነገሮችን ሁሉ ያደርጋል። ስለዚህ ትጋት ብለን አንደኛ የእግዚአብሔርን ድምፅ ለመስማት እና ለመታዘዝ የሥራችንን ሙሉ ዋጋ እንድናገኝ የእግዚአብሔርን ሙሉ ትኩረት እንድናገኝ በሁሉም የሕይወታችን አቅጣጫ እንዲከናወንልን ወንጌልን ሁልጊዜ ለመስበክ እንድንችል ሁልጊዜ በትጋት መጸለይ እንድንችል የመንፈስ ፍሬ የሞላብንና የበሰልን ክርስቲያኖች እንድንሆን በመንፈሳዊ ሕይወታችን ለማደግ እንድንጋደር ትጋት ያስፈልጋል። ተኝታችሁ ገድል የለም፣ ነቅታችሁ ነው ገድል ያለ። ከተኛ አትጋደልም፣ ትማረካለህ። የፈለከውን አይነት መሳሪያ ታጠቅ፣ ተኝተ ካገኙ በቀላሉ ነው የሚባርኩ። ይነካሃል የሆነ ነገር። እዚህ ጋር እኮ ብዙ መሳሪያ አለ፣ ግን ስለተኛ አይነን ስትከፍት የሆነ ሰው ጭንቅላት ላይ የሆነ ነገር መማረክ ብቻ ነው። ለዚህ ነው አንተ የምትተኛ ንቃ የሚለው፣ እንዳትማረክ በተኛህበት ንቃ የሚለው። ንቁ ባይዘወይ አብዛኛውን ጊዜ ጸልዩ ነው። ንቁና ወሬ አውሩ አይደለም፣ ንቁና ቲቪ እዩ አይደለም። ያ ምሳሌ ምዕራፍ 6 ላይ ስለ ትጋት እግዚአብሔር ሲመክረን ጉንዳን ጋር እንድንሄድ በመምከር ጌታ ሆይ ጉንዳን ብዙ ጊዜ አይቻቃለሁ፣ ወደፊትም በትኩረት አያቸዋል። ስለመከርከኝ አመሰግናለሁ። እኔን የሚያክል ሰውዬ በጉንዳን ስለመከርከኝ
አሜዚንግ። አንተ ሰነፍ ወይም አንተ ታካች፣ አንቺ ታካች ወደ ገብረ ጉንዳን ሂድ ትጋት እንድትማር። መንገዷንም ተመልክተ ጠቢቡ መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? እስከ መቼ ነው የምትተኛዋል? ማለት ተኛ እስከ ዛሬ። የመተኛት ውጤቱ ምንድነው? nothing except poverty። ከእንቅልፍህ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እዛው መኝታ ላይ ያበሰልከው ድህነትህ ከሰማይም ከደቡብ አይደለም የመጣው፣ እዛው መኝታ ላይ መጥቶ የሚያቅፍህ እና አብሮ የሚተኛ ድህነት እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። ስለዚህ ድህነቷ እንዳይመጣ ነው ጉንዳን የምትተገው። ወደ ገብረ ጉንዳን ሂድ። ወደ ጉንዳን ሳይሆን ወደ ገብረ ጉንዳን። አንድ ጉንዳን ፈልጋ አትሂድ። ወደ ገብረ ጉንዳን ያለው ምንድነው? ግሩፕ ኦፍ ጉንዳኖች ማለት ነው። ለምን ግሩፕ ኦፍ ጉንዳኖች? አንድ ጉንዳን አለቃ ያስፈልጋትም፣ ራሷን ማዘዝ ትችላለች። አዛዥ ያስፈልጋትም፣ ገዢ ያስፈልጋትም። እነዚህ ግን ገብረ ጉንዳኖች ግን ያ ሁሉ ጉንዳን አለ፣ በሺህ የሚቆጠር ጉንዳን እያየህ ነው። አለቃ የላቸውም፣ ገዢ የላቸውም፣ ፕሮግራም ያወጣላቸው የለም። ግን they are so programmed። እኛ አለቃ አለን፣ ገዢ አለን፣ ምንገባበትን የሚነግረን አካል አለ። ፕሮግራም አይደለንም። ስለዚህ አንተ ታካቻል ወደ ገብረ ጉንዳን ሄድና ያለ አለቃ የምትኖረውን ጉንዳንን አይተ ተማራ። መብሏን ታይም ታውቃለች ጉንዳን። አይቹ ዲሊጀንት ሰው በታይሙ ላይ ሲሪየስ ነው ያልኩት ለዚህ ነው። መቼ ፓሲቭ ከሆንክ በፓሲቭ ጉንዳን የለም ነው የሚለው መጽሐፍ ቅዱስ። ፓሲቭ ጉንዳን በክረምት ሊፈልግ ይመጣል ምግብ እና ጎርፍ ይዞ ይሄዳል። ከያስከው ስጋ ጋር ይዞ ይሄዳል። ጉንዳን በክረምት አይሆንለትም። መቼ ነው መሰብሰብ ያለበት? መበሏን በበጋ ታሰናዳለች፣ መኗንም በመከር ሁለቱ ታይም ላይ የሚጠቀሙት ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? የጉንዳን ስኬቷ ምንድን ነው? መተኛት ባለበት ሰዓት ነው የምትተኛው። ትጋት ማለት አለመተኛት ማለት አይደለም። ትጋት ማለት መቼ መተኛትና መቼ መነሳት እንዳለብህ ማወቅ ማለት ነው። ዋው! ቀጥታ ለኔ ይመስላል። ታዲያ ለማን ነው ታዲያ እንደዚህ ምጮ? ለእናንተ ካልሆነ ወደ ቤቴ መሄድ ነው። ዋይ ሳፋ ለኔ ነው ወይ? ታዲያ ለማን ነው ታዲያ? ለማን ነው? እኔ ለቻይናዎች ነው የሚሰብከው? ታዲያ ለእናንተ ነው፣ ለአንተ ነው፣ ለአንተ ነው፣ ለአንቺ ነው፣ ለሁላችሁ ለኔም ነው። ለኔ እንዴ ታዲያ ለማን ነው? አየ እሽሩሩ እያልከው ያለው ስንፍና ነገ ያስለቅሳል። ሽንፍና እሽሩሩ ካልከው ነገ ሌሊት እያስወጣ ያተጋ። ዛሬ በደና ጊዜ አየ በደና ጊዜ ሰው መትጋት እንቢልና በስተርጅና ይተጋ። ሁለት ስራ እየሰራው ነው። ሁለት በዚህ እድሜ እያለ ትሮጣለህ። ለዘለ ኦቆ በኋላ መጣበታለሁ እሱን ጥቅስ። ኑሮ የትም ዓለም ላይ ቀንሶ አያውቅም፣ ወደፊትም አይቀንስም። ቅድም አንድ መጽሐፍ ቅዱስ ላይ አንድ ጥቅስ አይቼ ኦ ማይ ጋድ አይ ዋዝ ሶ ሰርፕራይዝድ። ጌታ ኢየሱስ እንደዚህ ይላል መጽሐፍ ቅዱስ ብዬ አይቼው አውቃለሁ እኮ ብዙ ጊዜ አንብቤው አውቃለሁ መጽሐፍ። ዛሬ ግን ያየሁበት መነጽር ሌላ። ሰውን የሚያተጋው ነገር ይላል ምግብ ነው ይላል መጽሐፍ ቅዱስ። ሲርብ ትተጋለህ። አሁን እኮ ሰው ጸጉሩን እያሸ ስለሚበላ ነው የማይተጋው። ምንም አማራጭ ከሌለ የምግብ
you will be diligent የጻፍ ቅዱስ እኮ ነው የሚለው what look at this Lord ሲርበው ይላል ሰው ላጥ ብሎ ሄዶ ይሰራል መጭ ብሎ ይሰራል ለዘለ ራቦ አሁን ግን ሰው ርቦት እንዲህ ያለ የቀፈለ ይኖራል ቀፈላ ታጋላችሁ አይደል ያሳዘነ ሰዎችን ያታለለ ሰዎችን እየበላ ይኖራል ከሱ ያለፈ ህይወት አለ ወገኖች ዋው ና ምግብ ነው አለ የሚያሯሩጠው ሰው መጽሐፍ ቅዱስ እኮ ነው ያጥ ብሎ ይሰራል ጥቅሱ የት ነው ፈልጉና አገኙት ምሳሌ ውስጥ አለ ብቻ ሳሙኤል ፈልጉት ሳሙኤል ምሳሌ ውስጥ you'll find ሳሙኤል ዋናው ከጉንዳን ተማር ዋናው ጉንዳኗን ያዟት በቃ የጉንዳኑን ጉዳይ እና በዚህ ውስጥ ከዚህ አንስቼ ባለፈው የተናገርኩት መሰረታዊ ነገር ጉንዳኖች ብዙ ያልተሳካላቸው ሰዎች ምክንያት በመደርደር ይታወቃሉ they give excuses ለምን ይሄን እንዳላረክም እንትን ብዬ ነበር እንትን ብዬ every time excuse ምንድነው excuse ምክንያት ደርዳሪነት ሁሉ ጊዜ ላጠፉት ጥፋት ምክንያት የሚሰጡ ሰዎች ላለመለወጥ እና ላለመቀየር የወሰኑ ሰዎች ናቸው say sorry ስትሉ ሲስተማችሁ wrong ነህ ያላችሁ እና ለሚቀጥለው ለማስተካከል አቅም ይሰጣችሁ እንጂ don't explain it even if በጣም አሳማኝ ምክንያት ሆኖ በቃ I'm sorry በቃ this is my mistake I will correct ምን ይሆናል መሰላችሁ የሚቀጥለው ላይ become diligent እንጂ you give excuse every time ናቴ ወልዳ አባቴ ሲበላ ቤት ነበረ ሐኪም ቤት ገባ ቀበሌ ስብሰባ ጠርተውት እንትን የድሩ አመራር ነው giving excuse every time አየጉንዳኖች excuse ሊሰጡ ቢችሉ ኖሮ ምክንያት መደርደር ቢፈልጉ ኖሮ የሚደረድሯቸው ምክንያቶች ነበሩ ሊደረድሯቸው የሚችሉ በጣም አሳማኝ ምክንያቶች በጣም እኛ ምን አቅም የሌለው እኮ ምን እዚህ ምድር ላይ ያሸንፋል ብለን ስንት ነገር አለ እኛ እኮ ዞን አይደለን አንበሳ አይደለንም እኛ እንዴ ሁሉ ነገር እኮ እንደ ጉንዳን ነው የሚያይ ሚጢጢዎች ነው የሚለን ያሉ ምክንያት ያው ጉንዳ ሚጢጢ ነው እንጂ አጠገቡ ተቃ አንተም ትልቁን ሰው ይነክሳ ቁንጥም ጣርጎ ስርዓት ነው የሚያስይዝ they will teach you a great lesson of your life አይደል በርከት ካሉ ደግሞ አንዱ ከኋላ አንዱ ከፊት አንዱ ከቀኝ አንዱ ከግራ ጉንዳን እንድትጠላና እንድትፈራ ነው የሚያደርጉ ለሰረ አንተ ትልቅ ነህ ብለው አይፈሩ እስከሚችለው አንዳንዱ ልትነቅለው ስትሉሉ አንገቱ ይነቀላል እንጂ አይለቀም ንክስ አርጎ ነው የሚቆይ ሁለተኛ ጉንዳኖች የጉንዳኖችን አስከብሮ ነው የሚሞተው wow this is amazing I excuse they can give excuse ስንት ሺህ ጉንዳን ተመዝኖ ነው ከናንተ ኪሎ ጋር የሚሞላው ስንት ሚሊዮን ጉንዳን ቢመዘን እኛን ያክላል አክሉም እኮ ግን አንተ ትልቅ ነህ ብለው አይፈሩ ታዩ እንዲቆነጥ ቀስ ብሎ ይወጣል በእግር በጫማ ይወጣል ይገባል ወደ ውስጥ ደና ቦታ ላይ ይቆነጣል you will not be happy ስስ ያቃል ደግሞ ያቃሉ ቦታ እግር ላይ ከሚቆነጥን ከፍ ብሎ ወደ ላይ ስሱ አካባቢ ይቆነጥታል then you will not be happy ልብስ ሱሪን አንተ ትልቁ ሰውዬ ሱሪን ያስወልቋል አንተ ትልቁ ሰውዬ ቲሸርትን ያስወልቋል አራሞት ላለ ተባተለ ሮጠት ወጣል አንተንም ያከልስ think about እኔ ትልቅ ነኝ አትበል የቱ ጋር ነው ትልቁ እስቲ አንድ 50 ጉንዳን ይኖርና እስቲ ያሳያቸው they will teach you አንድ 10ን ገለስት ጨርስ 20 ገብተዋል ኦሬዲ ቦታቸውን ይዘዋል they can attack you from ያስጨፍረዋል any kinds of dance የብራዚሉን ነው የሚያስጨፍሩ wow it's amazing you see ትንሽ ነህ ብለው ከሚያምኑ ይልቅ ስራቸው መስራት ላይ ነው excuse አይሰጡ በቃ ምግብ እኮ መንግስት እኮ በጀት ሲበደብ ለኛ አይመደብ you see ላምበሳ እኮ በጀት ይመደባል ለብዙ እንስሶች እኮ እዚህ ሀገር በጀት ይመደባል እዚህ ሀገር ጉንዳን እኮ ማንም በጀት አይበድብለት ሀገራችን ውስጥ ላሉ ጉንዳኖች
2.5 ቢሊዮን ብር ተመድቧል አይባልም። መኖራቸውን ራሱ አያስታውስም። የሚጠቅሙም አይመስሉም። ግን ይኸውልህ በጀት ባትመድብላቸው የራሳቸው በጀት በበጋ ሰብስበው በመከር ሰብስበው ይገባል። ያደሙሃል። አንዳንድ ጉንዳኖች እኮ ሲነክሱ ሲሪየስሊ ነው የሚነክሱ። ሁለተኛ ጉንዳን ስታይ ሲሪያ ስርዓት ያዝ ብሎ እና ጉንዳኖች ስኬታማ ናቸው። ስለዚህ አንተ ታካች ሂድና ጉንዳን ጋር ተማራ ለጌታ። ኢትስ አሜዚንግ። ጉንዳኖች ምክንያት ቢደረድሩ ኖሮ ምን ይደረድሩ ነበር? መደርደር የሚችሏቸውን ምክንያቶች እንይ። የመጀመሪያው ምክንያት አለቃና ገዢ የላቸው፣ ወይም አለቃና ገዢ የለንም። መንገድ የሚያሳየን የለም። ከፊታችን ሄዶ ዋጋ የሚከፍልልን የለም። እንዴት እኛ ሰዎች ከጉንዳን እናንሳለን? እንዴት ሁሌ ካልተነገረን፣ ሁሌ ካልተለፈለፍ፣ ሁሌ የሆነ ሰው ካልደረቀ እንዴት እኛ ሰው አይደለንም? እኔ ከጉንዳን ትልቅ ነኝ የምንል ሰዎች እኮ ነን። ሁሌ ጭቅጭቅ የምንፈልገው ሁሌ ኧረ እባክሽ፣ ኧረ እባክህ፣ ኧረ እባካችሁ፣ ኧረ በእናት፣ ኧረ በአባት፣ ኧረ በጌታ። ምን አይነት ህይወት ነው? የሚነግራቸው አንድ አካል የለም። they know what to do። በቃ they know መስራት ያለባቸውን ነገር ያውቃሉ። የመጀመሪያው ሊደርሺፕ የለንም፣ ሊደር የለንም፣ መሪ አላገኘን። ሁለተኛው የነርሱን የመሸከም አቅም። የተቀመጠው 1 ኪሎ ስጋ ወይም 1 በሬ ወይም 1 በግ ቢሆን ወይም 1 ፍየል ወይም 1 ጥንቸል ሞቷል። እሱ ነው የሚያጋዙ ያሉት። ይሄን ጥንቸል አሁን እስከ መቼ ነው አግዘን የምንጨርሰው? እንደው ጌታ ሆይ እኛን እንደዚህ አድቅቀ ፈጥረህን አሁን እኛ እንደዚህ ይሄንም ያክል ፍየል አይሉ። በጣም ጥንጥዬ ነገር ነው የሚይዘው አንዱ ጉንዳን። አንዳንዴ አንድ መኪና አንድ ሲኖ ትራክ መኪና አሸዋ ተደፍቶ ወይም ጠጠር ተደፍቶ አንተ መዛቅምት ይሄንን እዚህ ጋር ወደዚህ አዙሮ ተብለን ባካፋ ስትሞክር ይደክማል። መቼ ነው የምጨርሰው? ለዘለ በጣም ትልቅ እንደሱ ነው ለነሱ። ግን በፍጹም ኤክስኪውዝ አይሰጥ አንቲል ያፍየል ስዕሉ ብቻ እስኪቀር የተኛበትና እዛ ጋር ያለው ስዕል እስኪቀር ድረስ ተመላልሰው መተው ይወስዱት እና የመሸከም አቅማቸውን ማነስ ምክንያት ማድረግ ይችሉ ነበር፣ ግን አላረጉም። ሶስተኛው በቀላሉ በውሃ ይወሰዳሉ፣ በተለያዩ ነገሮች በቀላሉ ተራምዶ በመሄድ በምንም ነገር ይጎዳሉ። ለዚህ ነው በአካባቢያቸው ላይ ስትራም ወደ እግር ቶሎ የሚወጡ ወደ ላይ ይወጣሉ። ለዚህ ስትረግጥ 150 ነው አንዴ የምትረግጠው። የተረፉት ይወጡና በዛ አካባቢ ማለፍ እንደሌለበት ለሰሪ ሰጥቷል። ለሌላ ቀን ጉንዳን ስታይ አትርገጠን፣ እኛ በጣም ጥቃቅኖች ነን፣ ነገር ግን we'll fight you። ሌሎች ምክንያቶችን በርካታ ምክንያቶችን ማውጣት ይቻላል። አሁን እሱን ለመደርደር ብዙ ጊዜ እንዳልወሰድ ብዬ በርካታ ምክንያቶች አሏቸው ሊደረድሩ የሚችሉት፣ ግን ምክንያቱን ሁሉ እዚህ አስቀምጠው ሰክሰስፉል ናቸው። ስለዚህ ምክንያት መደርደር በጌታ በኢየሱስ ስም ከኛ ላይ ይነቀል። አሜን። በዚህ ትምህርት ውስጥ ካልተለወጣችሁ ነግሬያችኋለሁ። በቃ ኦልሬዲ እግዚአብሔር ፌል እንድታረጉ ደስተን አድርጓቸው። እግዚአብሔር ሊገላቸው ስለወደደ ይላል የአባታቸውን ቃል አልሰሙም ይላል የኤሊ ልጆች። እግዚአብሔር ሊያጠፋ ከወሰነ አንዳንድ ነገር አትሰማም። ግን ብልህ ሰው ተግሳጽን ሰምቶ ይለወጣል። ኦኬ ብልህ ሰው ይላል መጽሐፍ ቅዱስ ሌላ ክፉ ሰው ሲቀጣ አይቶ ይማራል። እንኳን እሱ ተነግሮት ሌላ ሰው ምንድነው ኦኬ አይ ሲ ቴንክ ዩ ብሎ ተምሮ ሄደ። ሞኝ ሰው ግን ምንም ብትነግረው አይሰማም፣ ብትመክረው አይሰማም። ዝም ብሎ ነው የሚሄደው። በቃ አንድ አይነት ነገር ሁሌ 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 ጠዋት ይነሳል፣ ያንኑ የዛሬ 10 ዓመት የሚያደርገውን ይደግማል። ሰው ጭንቅላት ኖሮት መቀየር ካልቻለ የጭንቅላት ጥቅሙ ምንድነው? የጭንቅላት ጥቅሙ እኮ ጸጉር ማብቀል አይደል። የጭንቅላት ዋናው ጥቅሙ ሐሳብን የመለወጥና ህይወትን የመለወጥ አቅሙ ነው።
that's the quality of a mind እንጂ ምን ጸጉር ማብቀለው you don't know, you never know አየኛ ቤት አይመለጥ you never know የሚመለጠው ጸጉር በተለያየ ምክንያት እና you will see we will see wait and see መተጣጣበበት ውሃ እንደሚመልጥ ስለማታውቅ ውሃውን ለማጥራት የሚጠቀሙት ነው ባይዘው ያብዛኛው ሰው ጸጉር የሚመልጠው you never know የቤተሰብ ጉዳይ አይደለም ኦያያ እና we will see after few years we will see don't wait and see just relax enjoy your life out we will see አይደል አሁን ያንዳንድን ሰው ፎቶ እኮ ከ20 ዓመት በፊት ብታዩ እንዴት ይመለጣል ብለ ተጠብቃል ግን you never know ስለዚህ ኤክስኪውዝ ምን ሰጥበት ይሄ ምክንያት ምን ደረደረበት ሁሉ ጊዜ አንድ አይነት አሰልቺ ሆኖ ምክንያቶች ምን ደረደረበት ዘመን ማቆም አለበት አሜን በቃ ከዚህ በኋላ መወሰን አለባችሁ no በቃ this is demarcation from today የስንፍና ህይወት አራግፌ የትጋት ህይወት ውስጥ ገባል I will not give whatever the cost is I will do it ምክንያት ምን ደረደረው ዋጋ መክፈል ስለማንወድ ነው there is no other way ምክንያት ምን ደረደረበት ዋናው ምክንያት ዋጋ መክፈል አንወድም we don't want to pay any price don't give an excuse ቅዳሜ ጸሎት ለመምጣት የምትቸገሩት it's not because ስለምትቸገሩ it's because እንቅልፍን መሰዋት ስለማትፈልግ ብዙ መዝሙሩን ይላል ደግሞ አያፍርም እንቅልፌን ልዘዋ ለጥ ብለ እንዴት ተኝቶ ሰው ይሄን መዝሙር ይዘምራል አንተ ለዩ you can't sing ይሄ it's impossible በፍጹም ካፈል ይወጣ አይገባም ይሄ መዝሙር ጌታው ይሄን መዝሙር ስበቃ ዘምሮ ነው I can't sing wake up አንተ የምትተኛ ነቃይ pay price 11 ሰዓት ነው የመጣው ትናንትና ነው ጧት 10 ሰዓት ነው የተነሳው 11 ሰዓት መጥቼ ሄጄ አረብሻቸው ብዬ ቆይ እዚሁ ልቀመጥ ትንሽ ብዬ መኪናው ውስጥ ቁጭ ብዬ መጸለይ ጀመርኩ I have to wait at least ትንሽ ይግፋ ብዬ 11 ተኩል ሲሆን ወጥቼ እና 10 ሰዓት ላይ እንዴት ትነሳለህ 10 ሰዓት ላይ ያካፋ ነበር መዝሙሩን ግን ጌታዬ መማተር ያወዳኛል በትል ጌታም ነው የሚለው ቀልደኛ ይላል እየቀለድክ ነው የሚለው don't joke life is not for the jokers ይሄ ለቀላጆች አይደለም don't joke be serious come early in the morning wake up and pray አየ መጸለይ ባለብኝ ጊዜ ነው እኔ መጸለይ የምፈልገው መጸለይ በሌለብኝ ጊዜ የጸለይኩ ጸሎት ይረዳኛል በቀላሉ ምክንያት ማቅረብ እየቻሉ ምክንያታቸውን አልፈው ሄዱ ጉንዳኖች ምሳሌ ምዕራፍ 24 በታካች ሰው እርሻ አእምሮ በጎደለው ጭንቅላት ያለው ግን አእምሮ የጎደለው ሰው ነው የሚለን መጽሐፍ ቅዱስ ጭንቅላት ያለው ሰው ሁሉ አእምሮ ወይም ማስተዋል የለውም አእምሮ በጎደለው ሰው እርሻ ወይም ሰው ወይን ቦታ አለፍኩ እነሆም ሁሉ እሾህ ሞልቶበታል ፊቱንም ሳማ ሸፍኖታል የድንጋዩም ቅጥር ፈርሷል
አእምሮ የጎደለው ሰው አንደኛው ወይም ማስተዋል የጎደለው ሰው አንደኛው ምልክት የገነባውን ቤት ሲያቆሽሸው ታያል። ነጭ ቀብቶታል ለመቀባት፣ ምሳውን በልቶ ግርግዳ ላይ ነው የሚታጠበው። ጫላቫስቲያ እንዳብራጋዳ ሳካ ግርግዳው ላይ ተጠራርጎት መሄድ እና ግርግዳው የቀለም ብቻ ሳይሆን የወጥ ምልክት አለ። this is amazing. ሜን ይርስ ባክ አንድ ሰዎች ቤት ልጎበኝ ሄድኩኝ። ሜን አንድ 8-9 ዓመት I was so surprised. ባልየው ወጥቶ ተቀበለን። ስንደርስ ሚስትየዋ ቃና ታያለች። ግርግዳው የቤቱ ግርግዳ እኔ በእውነቴን ለሞታለሁ እዛ ውስጥ ልኖር አልችልም። I can't. አንተ ግርግዳው ጨቅይቷል። እሷ እግሯን ሶፋዋ ላይ አርጋ፣ ወንበሩ ቆሽሿል፣ ጠረጴዛው ቆሽሿል፣ ሶፋው ቆሽሿል፣ ቲቪው ቆሽሿል፣ ሁሉ ነገር ቆሽሿል፣ ልጆቹ ቆሽሿል፣ እሷም ቆሽሻለች፣ ኤቭሪቲንግ ቆሽሿል። እሷ ሶፋ ላይ ተቀምጣ ቲቪ ታያለች። እና አሳዘነኝ። ጸለይኩለት፣ ጌታ ሆይ የወንድሜን ትከሻውን አስፋው። ጌታ ሆይ በዚህ ምድር ላይ መስቀል አርገህ ስለሰጠኸው አመሰግናለሁ። እቺን ገልቱ የሆነች ሴት በጌታ በኢየሱስ ስም መሸከም የሚችልበትን ትከሻ ስጠው ብዬ በእውነት ነው በልቤ ጸለይኩለት። ምክንያቱም ከዛ ምንድነው ችግሩ ብዬ ስንወጣ እንዲህ ቤቱ ከዛ ቀለም ገዛው ራሴ። ቀለም ምን ይሄ እንዴ እኔ ማመን አቃተኝ። ቀለም ገዛው የሚቀባ ቤቱ የሚቀባው ምንድነው? እኔ አላቅም ፓስተር እያለኝ እኔ አላቅም። በቃ ዘወንዲቲን መታረገው ቲቪ ታያለች። ልጆቹ አመድ መስለዋል። ቲቪ ታያለች። አየ የሆነዋን መልክ አይተህ ገብተህ you never know። ይኸውልህ ቤቱን ጭቃ ቀብታለህ፣ ቲቪ ነው የምታየው። ቃና ታይላለች። ተከታታይ 500 ክፍል ያለው ፊልም ቁጭ ብላ ታይላለች። የቱርክ አክተር እንዴ እምታየው ፊልም ላይ ያየኸው ቤት ንጹህ አይደል እንዴ? ምን ነው አንተ የተቀመጥክበት ቆሸሸ ታዲያ? you have to think at least ከሱ አይማርም ሰው ከሚያየው። እንደው እግዚአብሔር አስተምረ ሰው አስተምረ ማንም አይምከር፣ ፊልሙ አይመክርም። 600 ክፍል አይታ እስቲ ይኸው ቤቱን ይኸው መንገዱን ይኸው መኪናቸውን ይኸው የሚገቡበትን ስፍራ ይኸው ንጽህናውን ይኸው እና ዞር ብለህ ግርግዳውን ይኸው የዛ ተቃራኒ ጋር ተቀምጠህ እንዴት እንዴ ሰው ቤቱን የሚተኛበትን የምትውልበትን ምን ላርጋል? አሳዘነኝ። በቃ እንባዬን አመጣ። መኪና ውስጥ ገብተን አይዞ ወንድሜን ወይኔ ወንድሜ እግዚአብሔር መልካም ነው፣ አይዞ አንድ ቀን ከዚህ ምድር አልፈን ስለምንሄድ እግዚአብሔር ያበረታሃል እስከዛ ድረስ ብዬ መከርኩት። ምን አረጋለሁ? ምንም አረጋቸው። some people are very lazy። እሳት እንትን ሻማ እሾክ ሞልቶበታል። የድንጋዩም ቅጥር ፈርሷል። ቤቱ ተሰነጣጥቋል። አጥሩ እየፈራረሰ ነው። የተሰሩ ነገሮች በሙሉ እየወላለቁ ነው። ማንም ሰዎች ተሻገረው እዛ ውስጥ ይኖራል። they don't even see። አይታያቸው ሲቆሽሽ አይታያቸውም። ሰዎች ባይዘው ቆሻሻ የለመዱ ሰዎች ቆሽሿል ይሏል። ነዘል ከመልመዳቸው የተነሳ ነገሩን በጣም ነው። እዚህ አንዳንድ ሰው ቆሻሻን ታግሶ የመኖር አቅሙ በጣም ነው የምደነቀው። ሽንት ቤቱን ታግሶ የመኖር አቅሙ አይሸተውም። አንተ ስንፍና እኮ ታካች ሰው በታካች ሰው እርሻ አእምሮ በጎደለው ሰው ወይን ቦታ አለፍ እነሆ ሁሉ እሾ ሞልቶበታል። ፊቱንም ሳማ የድንጋዩም ቅጥር ፈርሶ ከዛ ሰውየው ተመለከትኩና አሰብኳለ። ለምን የተመለከተው ሰውዬ አንደኛ የመመልከት አቅም አለው፣ የፈረሱ ነገሮችን ማየት ይችላል። ሁለተኛ የማስተዋል አቅም አለው። ከዛስ አየሁና ተግሳጽን ተቀበል። በፍጹም በህይወት ዘመኔ እንደዚህ ሰው አልሆንም ብሎ ተማርኳል። አያ ጠቢብ ሰው ከሰነፍ ሰው ይማራል። የስንፍናን ጉዳቶች ይማራል። ሰነፍ በሆንም ሆነው ደከሌ ነው ስለዚህ አልሆንም ይል
ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ። ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እግዚአብሔር አይደለም ድህነት የሚሰጠው፣ በመተኛት ነው የምታመጣው። በሰነፍ ሰው እርሻ በኩል አለፍኩ፣ ማስተዋል የጎደለውን ሰው የወይን ቦታ አልፌ ሄድኩ። በያለበት እሾህ በቅሎበታል። ለምሳሌ ለማረሚያ ጊዜ የለውም፣ ቃና እያየ ነው። መሬቱም አረም ለብሷል፣ ቅጥሩም ፈራርሷል። ያየሁትን ነገር አወጣው አወረድኩ፣ አስተዋልኩትም ትምህርት አገኘሁ። ጥቂት ላንቀላፋ፣ ጥቂት ላሸልብ፣ እጄን አጣጥፌ ጥቂት ልረፍ ብትል ድህነት እንደ ወንበዴ ማለት የታጠቀ ዘራፊ ማለት ነው። ይኸውልህ ይማርካል። ምንም አርጎ ጊሚ ማይመድ ይላል። ያስቀመጠው ገንዘብ ያለ ነው የሚመስለው አንተ እና the only thing ማድረግ የምትችለው እጅህን አንስተህ መማረክ ብቻ። ድህነት እንደ ወንበዴ ጦትም እንደታጠቀ ሰው ይመጣባል። 2005 በሰነፍና ማስተዋል በጎደለው እርሻ ውስጥ በወይኑ አትክልት ቦታ ሄድኩኝ። አረምና በቁጥቋጦ ተሞልቶ ነበር፣ በዙሪያውም ያለው ግንብ አጥር ፈርሷል። ይህም በተመለከቱ ጊዜ ስለርሱ አስባለሁ። ከተመለከትኩትም ነገር ትምህርትን ገበየው። አየህ፣ ትምህርት መገብየት አለብህ ከሰነፍ ሰው ምንም ማራሉ አትበል። መስነፍን አለመስነፍን ተማር። ብሰንፍ እንደዚህ ሆናለሁ ብለህ ተማር። ብትፈልግ ትንሽ ሸለብ ያድርግ፣ ጥቂትም እንቅልፍ ይውሰድህ። እጆችህንም አጣምረህ ለጥቂት ጊዜ አረፍ በል። እሺ፣ ከዛት ነገር ግን አንተ ገና ተኝተህ ሳለ ድህነትና ማጣት የጦር መሳሪያ እንደታጠቀ ወንበዴ በድንገት እንደሚደርስብህ ወቃል። እዛው የተኛህበት ያለ ዝግጅት the only thing ያለ መማረክ ይሆናል። ዋው! ፓሽን ትራንስሌሽን ደግሞ ስሙት፣ በጣም ደስ ይላል እሱ። one day I passed by the field of Lezima and I noticed that the vineyards of a slacker. I observed nothing but thorns ማለት እሾህ ብቻ። the only thing ያለ እሾህ እያረባን። ለምን እሾህ ላይ ድካም የለም፣ ራሱ ነው የሚበቅለው። እሾህ ለምንድን ነው እርሻ ቦታ? አረምን መከላከያው መንገድ፣ እርሻ የምትሰሩ ሰዎች ብቸኛው አረምን መከላከያው መንገድ፣ ዋነኛው አረምን መከላከያው መንገድ መልካም አትክልት ቀድመህ መትከል፣ ቦታውን ቢዚ ማድረግ ነው። ባዶ ከሆነ ግን ያልተከልከው አረም ይበቅላል። weeds and broken down walls. So I consider their lack of wisdom, and I pondered the lessons I could learn from this. ይሄ የሚገርም ሰው ነው። ሰነፍ ሰው አይቶ ኦኬ ከዚህ ምን እማራለሁ፣ ከዚህ ምን ጥበብ ወስዳለሁ፣ ከዚህ ምን አይነት ትምህርት ገበያለሁ፣ ትምህርት ልቅሰማል። professional work habits prevent poverty from becoming your permanent business partner. I love it. ሰምታችኋል ወይ? ይኸውልህ ድህነት የቢዝነስ ፓርትነር አብሮ ሰራተኛ ከመሆኑ በፊት ትጋ ይላል መጽሐፍ ቅዱስ። ድህነት it becomes your partner, part of you ማለት ነው። ፓርትነር ማለት permanent part of you. It will stick with you. Where ስትሄድ አንድ ስትራመድ አንድ ይራመድ። It's like your brother. It's like your hand. ሰምታችሁታል? Professional work habits prevent poverty from becoming your permanent business partner. በትጋት በሰለጠነ ሁኔታ ስራን መስራት አለ ድህነትን በቋሚነት ያንተ አብሮ ሰራተኛ ከመሆን ያድንሃል። And if you put off until tomorrow, እስቲ እስከ ነገ ልተኛ ካልካል, the work you could do today, tomorrow never seems to come. ነገ ላይመጣ ይችላል። እስከ ነገ ልተኛ ብለህ የተውከው ቀናል ነገ አንተ ላይሆን ይችላል። This is amazing. This is amazing. ለምንድን ነው ትጉ መሆን ያለብን? ምክንያቱም ትጋት
በስንፍና ከሚመጣ ዋጋ መክፈል ስለሚያድን እሱን ነው ያሳያችሁ ያሉት። በስንፍና ውስጥ ምን ዋጋ መክፈላል? ምሳሌ ምዕራፍ 22 ቁጥር 13 ታካች ሰው ሰነፍ ሰው አንበሳ በሜዳ ነው የተባለው ፈክስኪስ በመንገዱ ላይም እሞታለሁ ይላል። መሞት ነው የሚፈራው፣ መኖር ነው የሚፈልገው። ይገርመኛል። በቁሙ የሞተ እኮ ነው ይሄ ሰው። ምኑን ይሞታል? ይሄ እኮ ኦልሬዲ ሞቷል። የሞተ ሰው ቢሞት ምን ችግር አለ? ኦልሬዲ ሞቷል። The slothful man says, there is a lion without, I shall be slain in the street ይላል። አዲሱ መደበኛ ትርጉም ሰነፍ አንበሳ በውጪ አለ መንገድ ላይ እገደላለሁ ይላል። The sluggard says, there is a lion outside, I will be killed in the public square. እዛ አደባባዩ ላይ ሊገሉኝ እኮ ነው ይላል። 2005 ሰነፍ ሰው ውጪ አንበሳ አለ ቦታ ይገድለኛል ብሎ ይከራከራል እንዳይሰራ እንዳይተጋ። check your life, check your spirit, check እንደዚህ ያለለም ወይ አንበሳ አንደለም ግን ምክንያት አንደረድርም ወይ መስራት ያለብንን ነገር ለመስራት check እና እኔ አንበሳ አላልኩም አትበሉ። ስለ አንበሳ አይደለም እያወራ ያለው ምክንያት ስለሚደር መስራት ያለበትን ነገር ላለ መስራት ምክንያት ስለሚደረድር ሰው። ምሳሌ ማረጋቸው ሰዎች ነበሩኝ ዛሬ ግን ትቻቸዋል። አሜን። አንበሳ ያገኛል በማለት ከቤቱ አይወጣማል። ከዛ ፓሽን ትራንስሌሽን a slacker always has an excuse for not working. ስራውን ላለመስራቱ የመስራት ያለበትን ነገር ላለመስራቱ ሁሉ ጊዜ ምክንያት አለው። የሚያቀርበው አሳማኝ ነጥብ አለ። ለምን ምሳል ደረሰን እንዴ? መብራት አይጠፋ መሰለ? መብራት ተፈታል። መብራት ከተፋ በከሰል ዝሪያ don't give excuse። ከሰልም ጠፋ ከሰል ሀጂ ጋር ሲሄድ አይጠፋ መሰለ ይላል። በጋዝ ዝሪያ ጋዝ ወረፋው መሰለ እንዴ? አይሮ ደርድር። ስለዚህ ምሳ ሳይበሉ ይኖራል በቅርብ ሰዎቹ then they will fire you። ሲደክባቸው you are fired። እንደው ፌር አይደለም ግን እኔን አባረሩኝ ብሎ ሰው ያማል። ችግር የለም አማ እና አታመጣ you are already fired። like I can't go to work, there is a lion outside and murdered too። በስንፍና የተሞሉ ሰዎች ህይወታቸውን ብቻ ሳይሆን አካባቢያቸው ያለውን ነገር በሙሉ በመከራ ይሞሉታል። same thing። አካባቢያቸውን ያለውን ነገር በሙሉ በመከራ ይሞሉታል። የሰነፍ ጓደኛ ከሆንክ you will be surprised። ሳትፈልግ ዋጋ ትከፍላል። አካባቢያቸውን ያለውን ነገር በሙሉ በመከራ ይሞሉታል ይላል መጽሐፍ ቅዱስ። ምሳሌ ምዕራፍ 13:20 እንደዚህ ይላል፣ ከጠቢብ ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራ ይቀበላል። ምሳሌ ምዕራፍ 13 ቁጥር 20 የሰነፎች ባልንጀራ። ሰነፍ ጓደኛ ካለ የሱን መከራ አብረህ ሼር ታደርጋለህ። ስለዚህ ከሰነፍ ጋር ጓደኛ አትሁን። ከጠቢብ ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል። He that walks with a wise man shall be wise። If you want to be wise, walk with wise people. But a companion of fools, የሞኞች የተላሎች የቂሎች የሰነፎች ባልንጀራ ግን shall be destroyed። ክፉ መከራን ይቀበላል። ስለዚህ ዶንት ቢ ሌዚ እና ከሰነፎችም ጋር ባልንጀራ አትሁን።
Wow, I love it. ትጋት very important. Some people are just lazy. አንዳንድ ሰዎች ሰነፍ ብቻ ናቸው. Which is why they never see anything accomplished with their lives. በህይወታቸው የሆነ ነገር ሲፈጸም የማያዩበት ምክንያት ሰነፍ ስለሆኑ። የሆነ ነገር ለማፈጸም it costs a lot of things. To build a church like this one, like ወይም ደግሞ ሌሎች ቦታ እንደተገነቡት ነገር, it takes a lot of effort. You can't sleep too much እና እንደን ነገር ልሰራ አትችልም። መገንባት ብቻ አይደለም, ከተገነባ በኋላ በዛው ኤክሰለንስ ይዘህ ለመቀጠል it costs a lot of things. 7 days a week መስራት አለብህ. 7 days a week. ለምን አንተ ምንጣፍ ካነጠፍክ በኋላ ጭቃ አብኩቶ መጥቶም ይወጣል። እሱ መጠበቅ አለብህ። ያ እና ሁሌ በቃ ንጹህ ነው። እኔን ብዙ ዋጋ አስከፍሎኝ ነው ንጹህ የሆነ ያጸዱ ሰዎች ቢኖሩ ሁሌ መከታተል አለብህ። I have to see everything every time. አየህ ኤክሰለንስ ኮምፕሮማይዝ እያረክ የምትሄድበት ጉዳይ አይደለም። You have to see every time. አየህ የሆነ ነገር to keep it excellent, to keep it በዛው መንገድ it costs a lot. ይህም ቤት ከሰራ ነው በላይ ይህም ቤት ለመጠበቅ ያለው ዋጋ ያስከፍላል። ስለዚህ የሆነ ነገር እንዲፈጸም የሚገርመው የነዚህ ሰዎች ችግር ምንድን ነው? በህይወታቸው ምንም ነገር ባለመፈጸሙ ግን they blame their lack of success on this, that and everything but themselves. ነገር ግን ለዚህ ስኬት ማጣታቸው ከነሱ ውጪ ሁሉም ነገር ተጠያቂ ነው። ዳዊት ተጠያቂ ነው። ፓስተር ቁም ነገር ተጠያቂ ነች። ፓስተር ተዘራ ተጠያቂ ነው። ጫልቱ ተጠያቂ ነች። ኤክሴፕት እነሱ ተጠያቂ አይደለም። ከነሱ ውጪ ሁሉ ሰው ተጠያቂ ነው። ኢትዮጵያ ተጠያቂ ነች። አፈሩ ተጠያቂ ነው። ክረምት መምጣቱ ተጠያቂ ነው። በጋም ተጠያቂ ነው። ዝናብ ተጠያቂ ነው። ፀሐይ ተጠያቂ ነው። ንፋስ ተጠያቂ ነው። ጎርፍ ተጠያቂ ነው። ጉንዳንም ተጠያቂ ነው። እነሱ ግን ተጠያቂ አይደለም። ዋው that's why በዓለም ላይ 1% ብቻ ባለጠጋ ይሆን 99% ዝም ብሎ ነው የሚኖር። ስለዚህ it costs a lot to become rich. it costs a lot ብቻ አይደለም ያንኑ ሜንቴን አድርገህ ለመቆየት it costs another cost. እዛ ጋር ለመድረስ ዋጋ ከፍላል። እዛው ለመቆየት በየቀኑ ዋጋ ትከፍላል። ሰምታችኋል? They blame their lack of success on this, that and everything but themselves. But God is no respecter of persons. እግዚአብሔር ግን ለሰው ፊት የሚያደላ አምላክ አይደለም። እከሌት እንደዛ እከሌ እንደዛ ብሎ የሚሰጥ አምላክ አይደለም። እኔው ነኝ። እግዚአብሔር እንዴት ይዞናል አይደለም። አንቺ እግዚአብሔርን እንዴት ይዘሽዋል? እግዚአብሔር እንዴት ይዞኛል አይደለም። አንተ እግዚአብሔርን እንዴት ነው ያስከው? That is the most important ነገር. God is not respecter of persons. What he does for one, he will do it for all. ለአንዱ ያረጋው ለሁሉም ያረጋል። The key factors that makes the difference are not about God. ዋናው ቁልፉ በነገሩ ላይ ውጤት የሚያመጣው እግዚአብሔር የሚወስነው ነገር አይደለም. But a person's levels of determination. የሰውየው የቁርጠኝነቱ ልክ ነው። ምን ያክል ከዚህ ሁኔታ ውስጥ ለመውጣት ቁርጠኛ አቋም አለሽ አለኝ የሚለው and his or her willingness to do whatever is necessary to achieve a goal. ይህንን ግብ ይህን ጉዳይ ወይም ይህን ፕሮጀክት ለመፈጸም ምን ያክል ቁርጠኝነት አለሽ አለኝ አለ። ዋው አለ።
ስለዚህ ምንም ነገር ዋጋ ቢያስከፍለኝ አደርገዋለሁ። የአንዳንድ ሰዎች ዲተርሚኔሽን በጣም ደስ ይለኛል። የአንዳንድ ሰዎች ቁርጠኝነት ልቤን ይነካዋል። no matter what I will do it. that determination will reward you so many things. ብዙ ነገር ዋጋ የሚከፍላችሁ ያ ቁርጠኝነት፣ በቁርጠኝነት የምትከፍሉት ዋጋ። መጽሐፍ ቅዱስ ሰነፍ ሰው ክብር አይገባውም ይለናል። ክብር አይገባውም ይላል። ሰነፍ ሰው ክብር እንዳሰጠው ይላል ለሰነፍ ሰው። ሰነፍን ሰው አውጥተህ እንዳትሸልም ይላል፣ ክብር ስለማይገባው። ዋው! በጣም የሚገርመው ደግሞ እንደ ሰነፍ ደግሞ ክብር የሚወድ ሰው የለም። ለምሳሌ ትጉ ሰው ራሱን አክብሯል፣ ክብር ብዙ አይፈልግም። ሰነፍ ሰው ግን ክብር ስለሌለው ክብር እንድትሰጠው ይናፍቃል። ኦ ዋው! ምሳሌ ምዕራፍ 26 ቁጥር 1 በረዶ በበጋ ወራት ሰምታችኋል። በረዶ በበጋ ወራት ዝናብም በመከር ወራት እንደማያስፈልግ ሁሉ ለሞኝ ወይም ለሰነፍ ክብር አይገባው። በረዶ በበጋ ዝናብም በመከር እንዳይገባ ወይም የማያስፈልግበትን ጊዜ ነገር ነው። በረዶ በበጋ አንጠብቅም። እንዲሁም እህል በሚሰበሰብበት ጊዜ ዝናብ አያስፈልግም። ኦልሬዲ መሰብሰብ ያለበት እህል በቅሎ ኦልሬዲ የምናጭድበት ሳን ያኔ ዝናብ ከዘነበ ቶሎ ይዘንባል። ቶሎ ጨዱ ነው የሚባለው። ለዘለ አለቀ። እንዲሁም ለሰነፍ ክብር አይገባውም። as snow in summer and as rain in harvest, so honor is not seemly for a fool. በፍጹም ለሰነፍ ክብር ይኸውላችሁ፣ ክብር የምትፈልጉ ከሆነ በሕይወታችሁ you have to be diligent። ምክንያቱም የሚያስከብረው ትጋታችሁ ነው። ትጋት ትጉ ሰው ይከበራል፣ ይከብራል፣ ያከበራል፣ ያስከብራል። በረዶ በበጋ ዝናብ በመከር እንደማያስፈልግ ሁሉ ክብርም ለተላላ አይገባውም ይላል። ለተላላ ክብር አይገባው። መዝጊያ በማጠፊያው ላይ እንደሚዞር ሰነፍም በአልጋው ላይ መገላበጥ ያበዛል። ዋው! አንዳንድ ሰዎች በጣም ሰነፎች ናቸው። ሌላው ቀርቶ በወጥ ያጠቀሱትን እንጀራ መጉረስ ያታክታቸዋል። በጣም የሚገርመኝ የሰነፍ ባህሪ፣ ሰነፍ ባይ ዘ ወይ ምሳሌ ምዕራፍ 26 ስለ ሰነፍ ነው ዝርዝር ማብራሪያ የሚያወጣው። ጋብዣችኋል። you all are invited to the book of Proverbs chapter 26 from verse 1 to way down. አንዳንድ ሰዎች በጣም ሰነፎች ናቸው። ሌላው ቀርቶ በወጥ ያጠቀሱትን እንጀራ መጉረስ ያታክታቸው። ሰነፍ በቂ ማስረጃ ከሚሰጡት ከሰባት ሰዎች ይበልጥ አስተዋይ የሆነ ይመስሏል። ለራሱ ደግሞ ሲያስብ ስማርት ጋይ ይላል። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ደም ታጠብኩ። ጌታ ሆይ ከዚህ ህይወት በኢየሱስ ደም I'm telling you I'm a smart guy. You are not a smart guy if you are a lazy man. በማይመለከት ነገር መከራከር ይላል። ዝም ብዬ እያነበብኩት ነው። በመንገድ የሚተላለፈውን የውሻ ጆሮ እንደመያዝ ይቆጠራል። you will have something, you will not be happy. I'm telling you ጆሮውን ስትይዘው he will surprise you. ሰላም ይልሃል። በጣም ደስ የሚል
በራሱ አስተሳሰብ ጠቢብ የሆነ ከሚመስለው ሰው ይልቅ ሞኝ ሰው ተስፋ አለው። ሰነፍ ሰው መንገድ ላይ የሚያስፈሩ አንበሶች በጎዳናዎች ይዘዋወራሉ ይላል። ምሳሌ ምዕራፍ 26 ቁጥር 8 ላይ ለሞኝ ክብር መስጠት ወይም ለሰነፍ ክብር ባይዘው ሶስቱ ትርጉሞች ሶስት ቃል ይሰጡታል። ሰነፍ፣ ሞኝ፣ ተላላ፣ ታካች ብለው ይሰጡታል። አራቱም አንድ አይነት ነገር ነው የሚያወራው። አራቱም የአንድ አይነት ሰው ስሙ ከመጠራቱ በፊት አራት ማረጋል። ሰነፍ፣ ሞኝ፣ ተላላና ታካች እከሌ። ለሞኝ ክብር መስጠት ድንጋይ በወንጭፍ ላይ አጥብቆ አስሮ ለመወንጨፍ እንደመሞከር ነው። ለተላላ ክብር መስጠት በወንጭፍ ላይ ድንጋይ እንደማሰር ነው ይላል። ዋው! እግዚአብሔር እንድንተጋ የሚፈልግበት ዋናው ምክንያት ወይም እንድንተጋ የሚፈልግበት ምክንያት በስንፍና ውስጥ ያለውን ውርደት እንዳንጠግብ ነው። በስንፍና ውስጥ ያለው መሸማቀቅ እንዳያቆሽሸን፣ በስንፍና ውስጥ ያለው አደገኛ ነገር ሁሉ በሕይወታችን እንዳይገለጥ። ስለዚህ በኢየሱስ ስም ስንፍና ከላያችን ላይ ይራገፍ። አሜን። ምሳሌ ምዕራፍ 14 ቁጥር 24 ላይ ደግሞ የእግዚአብሔር ቃል እንደዚህ ብሎ ይናገራል። ጠቢባን ብልጽግና ዘውዳቸው ነው፣ የተላሎች ተላላነት ግን ፍሬው ከንቱነት ነው። አንተ በድሮ ትርጉም ብቻ አርግልኝ። ምዕራፍ 14 ቁጥር 24 በድሮ ትርጉም የምታነቡ ሰዎች የጠቢባን ዘውድ ባለጠግነታቸው ነው። ጠቢባን የሚደፉት ዘውድ አለ፣ እሱም ብልጽግና ይባላል። ስለዚህ ብልጽግና የሞኞች ሽልማት አይደለም፣ ወይም የሰነፎች ሽልማት፣ የጠቢባን የትጉዎች ሽልማት። ከዛስ የሰነፎች ስንፍና ግን ስንፍና ነው። ሶስት ስንፍና አንድ ላይ ነው። የሰነፎች ስንፍና but the foolishness of fools is fully። ሶስቱም ስንፍና ተጽፈዋል። የሰነፎች ስንፍና ግን ምንድነው? የሰነፎች ስንፍና ነው። ምን ይበለው ከስንፍና በላይ ቃል ሲያጣ የሰነፎች ስንፍና ነው ብሎ በላያቸው ላይ ያንኑ ስንፍና እንደማረግ። የጠቢባን ዘውድ ግን ባለጠግነታቸው። wise people prosper ያደርጋሉ። wow! The crown of a wise is their riches. ገበታቸው ላይ የሚፈልጉትን ነው የሚያዩት። ሰስቴን ለማድረግ አይደለም የሚበሉት፣ የሚፈልጉትን ነው የሚበሉት። አንዳንድ ምግብ ለመቆየት ብቻ ነው የምትበላው። ምንም ጥቅም ምንም ጉዳት የለው። just to survive። የሰነፎች ስንፍና ግን ስንፍና እንዴት እንደሚነካይ ልነግር አልችልም። ከሱ ከፍ ብሎ ያለው በጣም ልቤን የሚነካኝ ቃል በድካም ሁሉ ልምላሜ ይገኛል። ልምላሜ፣ ብልጽግና፣ ከፍታ የድካም ውጤት ነው። ሰዎች መድከም አይፈልጉም፣ ማደግ ግን ይፈልጋሉ። እያወሩ ማደግ ይፈልጋሉ። ያንዳንድ ሰው የሚደክመው ምላሱ ብቻ። ለፍተው የሰሩት ሁሉ ትርፍ ያስገኛል፣ ከንቱ ወሬ ግን ወደ ድህነት ያመራል። wow! This is powerful። ጠቢባን ብልጽግና ዘውዳቸው፣ የተላሎች ተላላነት ግን ፍሬው ከንቱነት ነው። የሰነፎች ስንፍና ግን ስንፍና ነው። foolishness of fools is fully
3 levels of laziness, foolishness, slothfulness. ሶስት ደረጃ ያለው ስንፍና። ምሳሌ ምዕራፍ 16 የሰነፍ እኮ ጣጣውን ነው እያሳዩ ያሉት። በሰንፍ ምን ሆናል? ይሄን አስበ ራሱ መትጋት። በቃ ይሄን ታስብ ነው በኢየሱስ ክርስቶስ ብለህ ተጠጋል። አለያ ከሰነፍክ ምን ትሆናል? ያው ዲስክራይብ ተደርጎ ተቀምጧል። የማያልቅ የማይዘለቅ ማለት። ምሳሌ ምዕራፍ 16 ቁጥር 22 ላይ ደግሞ በጣም የሚገርም ቃል አለ። ገንዘብ ላደረገው ሰው ይላል በድሮ ትርጉም ዕውቀት የህይወት ምንጭ ነው። ብዙ ሰዎች ዕውቀትን ገንዘባቸው ያደርጉ፣ አለማወቅን ነው ገንዘባቸው የሚያደርጉት። በምን ታውቃለህ? ብዙ ሰዎች ዕውቀትን ገንዘባቸው አለማድረግ። ቢኮዝ ብዙ ሰዎች ለዕውቀት ዋጋ ሲከፍሉ አታይም። ለማወቅ ሲያነቡ አታይም። ለማወቅ ሲሰሙ አታይም። ሰዎች ግን ያወራሉ ሳያነቡ። ለዚህ ነው አብዛኛው ሰው ካወራ የሚያወራው ሐሜት የሚሆነው። ሐሜት የማያነቡ ሰዎች ምልክት ነው። ለሰለ የምታወራው ሼር የምታረገው አይዲያ ስለሌለ ሼር የምታረገው ወሬ አለ። ዋው this too much። ገንዘብ ላደረገው ሰው ዕውቀት የህይወት ምንጭ ነው። ሰነፍ ግን ስንፍና ግን የሰነፎች ቅጣት ነው። ሰነፎች የሚቀጡት ሰነፍ በማድረግ ነው። ሰነፍን የምትቀጣው በማሰነፍ ነው አለ። ዋው 2005 ማስተዋል ላደረጋት የህይወት ምንጭ ናት። ማስተዋልን ገንዘብ ላደረጋት የህይወት ምንጭ ናት። ቂልነት ግን በተላሎች ላይ ቅጣትን ታመጣባቸዋለች። 2005 ጥበብን ገንዘብ ላደረጋት የህይወት ምንጭ ናት። ሞኞች ግን በሞኝነታቸው ይቀጣሉ፣ ሰነፎች ግን በስንፍናቸው ይቀጣሉ። ቀደም ያልኳቸው ጥቅስ እዚህ ላይ ነው ያለው። ቁጥር ምሳሌ ምዕራፍ 16 ቁጥር 26 ሰውን ጠንክሮ እንዲሰራ የሚያደርገው የምግብ ፍላጎት እንዲርበው አድርገው then he will work hard። ራብ ደግሞ ለስራ ይገፋፈዋል። ጧት ይወጣል፣ በጧት መነሳት ይጀምራል። ለሰለ ኑሮ እየከበደ ሲሄድ ላጥ ማለት ይጀምራል። የሰራተኛ ራብ ለርሱ ይሰራል፣ አፉም ይጎተጉተዋልና ምግብ አምጣ አምጣ ሲለው ቢለው እግሩን ያስሮጠዋል። He that labors for himself, for his mouth craves it of him። በጣም ይገርም ነው። ሰውን ጠንክሮ እንዲሰራ የሚያደርገው የምግብ ፍላጎቱ ነው። ሰው ባይበላ ኖሮ አይሰራም ነበር፣ ሲተኛ ነበር የሚውለው። 24/7 ይተኛ። ለዚህ ነው አንዳንድ ብዙም አይበሉ እንስሶች ብዙ ነው የሚተኙት። ለምሳሌ አንበሳ የትጋት ምሳሌ አይደለም። አንበሳ የእንቅልፍ ምሳሌ ነው። ዋው አንበሳ ከ24 ሰዓት ውስጥ 18 ሰዓቱን ነው የሚተኘው። የእንስሶች ንጉስ። ስለ አንበሳ የሰማው አንተ የማይሆን ነገር ብቻ። አንበሳን ብልጥ ያደረገው በዛች በምትተርፈው ሰዓት ነገሮችን የሚሰራበት ቅልጥፍና እንጂ 18 ሰዓት ተገልብጦ በጀርባው እግሩን ወደ ላይ ሰቅሎ ነው የሚተኘው። ዋው ለዚህ ነው መጽሐፍ ቅዱስ ትጋት ብሎ አንበሳን አይልም፣ ጉንዳን ይላል።
አንበሳ የትጋት ምሳሌ ስላልሆነ አይጠቅሰው። አንበሳ የአለመፍራት ምሳሌ ነው፣ የትጋት ምሳሌ አይደለም። ጻድቅ እንደ አንበሳ ያለ ፍርሃት ይኖራል ነው ያለው እንጂ ጻድቅ እንደ አንበሳ እየተጋ ይኖራል አይደል። እንደሱ ካለ 18 ሰዓቱን ተኙ ማለቱ። ኦ ሃሌሉያ። ስለዚህ ከጉንዳን እንማራለን። አሜን። በጊዜ ውስጥ ምክንያት ሳንደረድር መስራትን እንማራለን። ሚስቴ፣ መቀነቴ፣ አባቴ፣ አጎቴ ምናምን አይጠቅም። just leave it alone and work for God. one day ፊቱ ስትቆም ምክንያት ብትነግረው እግዚአብሔር አይሰማም። ስለዚህ ሰነፍ ሰው እጅግ ምክንያት ደርዳሪና ለራሱ ደግሞ የተዛባ አመለካከት ያለው ሰው። ምክንያት ይደረድራል፣ ለራሱ ደግሞ በጣም የተዛባ አመለካከት፣ በጣም ስማርት እንደሆነ ነው የሚያስበው። ዋው! ለራሱ በጣም ስማርት እንደሆነ ነው የሚያስበው። ምሳሌ ምዕራፍ 19 ቁጥር 3 ላይ እንዴት እንደሚያይ ራሱን ይዩት። ሰነፍ ሰው የሰው ስንፍና መንገዱን ታጣምምበታለች። አያችሁት? መንገዴን የሚያጣምመው ዲያብሎስ አይደለም። ለዲያብሎስ ኦፖርቹኒቲ የሚሰጠው የኔ ስንፍና ነው። ሰምታችኋል? የሰው ስንፍና ለምንድነው ትጉ መሆን ያለብኝ? በመስነፍ ውስጥ ማመጣው ጣጣ ብዙ ስለሆነ መንገዳችሁን ታጣም። በጣም የሚገርመው ግን ልቡም በእግዚአብሔር ላይ ይቆጣል። አንዳንድ ሰዎች ጸልይ ስትላቸው ጌታ ጸጋውን ከሰጠኝ ጸልያለሁ ይላሉ። ከዛ ካልጸልየው ምንድነው? ጌታ ጸጋ አልሰጣቸውም። እምጸልየው እኮ ጌታ ጸጋ እንዲሰጥ ነው። ጌታ ወደ ጸጋው ዙፋን በእምነት እንቅረብ ይላል አይደል? ዕብራውያን ምዕራፍ 4 ቁጥር 16 ላይ ከዛ ምን እንድናገኝ? በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ። የሚገርመው the foolishness of man perverts his way but his heart frees against the Lord ማለት በእግዚአብሔር ላይ ልቡ ግን ይቆጣል። ሰው በራሱ ተላላነት ይላል አዲሱ መደበኛ ትርጉም ህይወቱን ያበላሻል። don't spoil your life። በልቡ ግን እግዚአብሔርን ያማርራል። እግዚአብሔር ቢረዳይ ኖሮኮ፣ እግዚአብሔር እንዲህ ቢያደርግልኝ ኖሮኮ። ዋው! 2005 እንደዚህ ላ አንድ ሰው በሞኝነቱ ጥፋት ሲደርስበት በእግዚአብሔር ላይ ያማርራል። በጣም ብዙ ሰዎችን አይቻለሁ እንደዚህ አይነት ሰዎች። there are some people who ruin their own lives and then blame it all on God። ግን ራሳቸው ያበላሹና እግዚአብሔር ላይ ያላክካሉ። በጌታ በኢየሱስ ስም ሰነፍ ሰው ከስንፍናው ተቃራኒ ለራሱ የተለየና የከበረ ስፍራ አለው። ራሱን በጣም ከፍ አድርጎ ነው የሚያየው። ይሄ ነው አንዱ ዋጋ የሚያስከፍለን። ይኸውላችሁ ቁጭ ብላችሁ ይሄን ካላጠናችሁት you will not be delivered። sit down and study everything። ቁጭ ብላችሁ እያንዳንዱን ጥቅስ እያወጣችሁ ከኔ ጋር ምን የሚገናኝ ነገር አለው? ይሄ የቱ ጋር ነው ስንፍናዬ ያለው ማስተካከለው የሚለውን ለራሳችን ልናይ ይገባል። ትጋት ማለት ጽናት ማለት ነው። ትጋት ማለት ከልብ የሚደረግ በሙሉ ኃይል የሚደረግ ስራ ማለት ነው። be diligent anything you do it with diligence። ሰዓት አትስረቂ፣ ከቢሮ ሰዓት አትስረቅ። እኔ ወደፊት የራሴን ስራ ነው መስራት የምፈልገው ይላሉ ብዙ ሰዎች። ግን አሁን ለሚሰሩበት ስራ ታማኝ አይደሉም። በዚህ አቲቲዩድ የራሳችሁንም ስራ ብትሰሩ ሰክሰስፉል አትሆኑ። ምክንያቱም ስኬታማ ሰዎች እመጣለሁ፣ በዝርዝር እመጣለሁ እንዲህ አይነት ሐሳቦችን ብዙ ስለማነሳ። ስኬታማ ሰዎች በሌላ ሰው ስር ስኬታማ ስራ የሰሩ ብቻ ናቸው።
እንጂ በሌላ ሰው ስር ፌል ያደረገ ሰው ወጥቶ የራሱን ካምፓኒ ቢከፍት ፌል ያደረገ። if you study history ከሆነ ድርጅት ውስጥ ወይ ከሆነ ቦታ ወጥተው ሰክሰስፉል የሆኑ ሰዎች በሆነ ሰው ስር ሲሰሩ በነበረበት ሰዓት ስኬታማ ነበሩ እንጂ በሆነ ሰው ስር ሲቀልድ የነበረ ሰው ወጥቶ ስኬታማ ሊሆን የሚችልበት መርህ የለም። ስለዚህ ጌታ ኢየሱስም አለ በሌላው ሀብት የምትቀልድ ከሆነ ያንተን ማን ይሰጣል? Diligence means being careful and intentional about our actions and bringing our best energy to our work. ትጋት ማለት ጥንቃቄ ማድረግ እና intentional about our action ስለያንዳንዱ ድርጊታችን intentional ማለት አስበንበት የምናረገው መሆን አለበት and bringing our best energy to our work ለምንሰራው ስራ ምርጡን ኃይላችንን መጠቀም ማለት ነው። be diligent now be diligent now ትጉ ነው። መቼ? አሁን። ትጉ ሰዎች ስንሆን በስራ እንቅስቃሴ ውስጥ ብቻ የምንገባ ሳይሆን ማለት ትጉ ሰው ማለት ይሄ ስራ ሲሰራ የሚሯሯጥ ማለት አይደለም ብቻ አይደለም፣ እሱን ያካትታል። ትጉ ሰው ማለት ልባችንና ነፍሳችንን ሰጥተን ምርጥ የሆነውን ነገር ለማድረግ የምንሰራ ስንሆን ማለት ነው። that is diligence. This is the best definition for diligence. ትጉ ነኝ ማለት ምን ማለት ነው? ማለት ልብህም ነፍስህም አለ እዛ ነገር ውስጥ ማለት ነው እንጂ ትጉ ነኝ ማለት የሆነች ደቂቃ ላይ ሮጥ ብዬ ጥፍላለሁ ማለት አይደል። that's not diligence. ልባችንና ነፍሳችንን ሰጥተን ምርጥ የሆነውን ነገር ለማድረግ wow Lord teach me. መጽሐፍ ቅዱስ ምሳሌ ምዕራፍ 10 ቁጥር 4 ላይ የታካች እጅ ይላል ችግረኛ ታደርጋለች። ችግር አይታችሁታል? ዝም ብሎ የሚመጣ ነገር እንዳልሆነ አሁን አይገባችሁም? ችግር አፍሪካ ውስጥ ያለው ችግር ዝም ብሎ የመጣ እንዳልሆነ ዝም ብሎ ከሜዳ መጥቶ እንደው አፍሪካኖች ስለሆንን ጥቁሮች ስለሆንን አይደለም፣ ታካቾች ስለሆንን። የትጉ እጅ ግን ባለጠጋ ታደርጋለች ይላል አዲሱ መደበኛ ትርጉም። ሰነፍ እጆች ሰውን ያደህያሉ፣ የትጉ እጆች ግን ብልጽግናን ያመጣሉ። ዋው! ሰነፍ እጆች ሰውን ያደህያሉ፣ የትጉ እጆች ግን ብልጽግናን ያመጣሉ። A slack hand causes poverty, but the hand of the diligent makes rich. The hand of the diligent. The slack hand causes poverty. 2005 በጣም ደስ ይለኛል። ከሁሉም በላይ በደንብ ይጽፈዋል። ስንፍና ባጭር ቃል ነው ጽፈዋል። በቃ አላንዛዛው ማለት ያደህያል። በቃ ምንም ወደ ቀኝ ወደ ግራ አታርገው፣ አታመናፍሰው፣ አጋንንት አትበል። የእናቴ አባቴ ቦረንትቻው ከዛ የአያቴ መንፈስ ሲከታተለኝ፣ የቅድመ አያቴ እንትን አተቴው ሲከተለኝ፣ እናቴ ጨሌ ነበራት፣ አባቴ ሞራ ይገልጥ ነበር፣ እናቴ ስኒታይ ነበር ምናምን just live it እሱንም ሰነፍ ስለሆንክ ነው እንጂ you can break it። የአባት ጨሌ የእናት አተቴ ምናምን you can break it if you pray seriously. You will break out from that curse. Amen. አየ ስንፍና ነው እሱ። ስንፍና ያደህያል። ብላክ ኤንድ ዋይት ከገንዘብ ጋር ብቻ አታያይዙት። ድህነትን ብዙ አይነት ድህነት ስላለ ታክቶ መስራት ግን ያበለጽጋል። ስለዚህ ለብልጽግናው ትጋት መሰረት ነው። Slackers will know what it means to be poor.
ሰነፎች ድሃ መሆን ምን ማለት እንደሆነ ትርጉሙን ሁሉ ያውቁታል። እና I can tell you brother what it means to be poor, while the hard worker becomes wealthy. The hard worker, oh hallelujah, hard worker, not a worker, hard worker, not just a worker, it's hard worker. You have to be a hard worker. You work hard. በፍጹም አትደክም። ምን እስኪሆን እስክታሸንፍ። በፍጹም የምትሰራው እስኪደክምህ አይደለም፣ ስራውን እስክትጨርስ ነው። የሃርድ ወርከር ትርጉሙ እሱ ነው። You work hard until you finish the work. You work hard. You are a hard worker. የሚገርም እኮ ነው። ይህንን ሰለሞን ነው የሚጽፈው፣ ባለጠጋው ሰውዬ። ሃርድ ወርከር ቢ ኤ ሃርድ ወርከር። በጌታ በኢየሱስ ስም ቢ ኤ ሃርድ ወርከር። ጠንካራ ሰራተኛ፣ ተግቶ መስራት፣ ትጉ ሰራተኛ። ከትጉ ሰራተኛ ምልክቶች መካከል አንደኛው ቀድሞ መምጣትና ዘግይቶ መሄድ ነው። ከሰነፍ ሰራተኞች ምልክት መካከል አርፍዶ መምጣትና ከሰዓት በፊት መሄድ ነው። it's a sign of a lazy man. ትጉ ሰዎች they don't work for time, they work for በቃ የሆነ ነገር accomplish ማድረግ አለብኝ ነው። You have to be a hard worker. ትጋ ወንድሜ፣ ትጊ። ቤተሰቦች አያስጥሉም ከምንም ነገር። just be a hard worker. መክብብ ምዕራፍ 9 ቁጥር 10 እጅህ የሚያገኘውን ስራ ሁሉ ስራና እጅህ የሚያገኘውን ስራ ሁሉ በሙሉ ኃይል ስራው። be a hard worker. hard worker ምንድነው? በሙሉ ኃይል የሚሰራ። እየወለወልሽ ነው ግን እንደምታሾፍ ያስታውቃል። you are joking. be a hard worker. ወደፊት ያንቺ ጠረጴዛ ሲሆን በትክክል አትወለውይም። እግዚአብሔር ምስክሬ ነው። ቀደም የጠቀስኳት ሴት ነው የምትሆኚው እና የሆነ ሰው ሞዴል ያደርግሻል በስራ። ዋው አንድ ሴት አውቃለሁ ብሎ ያስተምርብሻል። ስምሽ ባይጠቀስም ግን ምሳሌ ያደርጉሽ። be a hard worker. one day አንድ ሚሊዮነር ሰው one day ሰው ማግባት ፈለገና ቸርች ውስጥ ፓስተሩን አማከረው። ማግባት ፈልጋለሁ ግን ብዙ ሴቶች እኔን ለምን እንደሚፈልጉኝ ስለማቅ ማግባት የምፈልገው ወይ ጋይድ አድርገኝ አለው። ከዛ for some reason አንድ ቀን ቸርች መንፈስ ቅዱስ ልቡን አነሳሳ። ሂድ አለው። ቸርች ሂድ። ቸርች መጣ። ፕሮግራም ቀን አይደለም። ከዛ የሆነች ሴት ወንበር ታስተካክላለች፣ ትወለውላለች፣ ታጸዳለች፣ ታስተካክላለች። ቁጭ አለ። ቁጭ ብሎ አያት። እሷ ብዙም ግድ አልሰጣትም። በቃ ስራዋን ትሰራለች። And the Spirit of the Lord spoke to him. That's your wife. Watch her. Then እስቲ ይሄ አንድ ቀን ሞራል ይሆናል ብሎ ምክንያቱም ትጋት አንዱ ያንዳንድ ሰሞን ሙቀት አይደለም፣ ኮንሲስታንሲ ነው። መጣ። ሌላም ቀን ሲመጣ she works hard. የቸርች ህዝብ ሲወጣ she works hard. ከቸርች ህዝብ ፊት ደርሳ she works hard. የቸርች ህዝብ ከሄደ በኋላ she works hard. Every time he watches her. Oh, watches her. She don't know God is preparing ማለት ሀብቱስ ሊከታት እንደሆነ አላወቀችም። but she works hard. አየ ለጠቢባኖች ትጋታቸው ነው ሽልማታቸው፣ ዘውዳቸው። then finally ሄደና ለፓስተሩ ፓስተር ሰር
I found my wife. Oh, wow, that's great. Is she from our church? Yes, man of God, yes. Who is she? The Spirit of the Lord spoke to me. She is my wife. Oh, wow. How did you choose her? Because when she works hard. When እኔ መፈልገው እምታገባኝና ሀብቴን እምትበላ አይደለም። እኔ መፈልገው ማገባትና ከኔ ጋር የምትተጋ ሰው ነው። እና እንደሱ እያልኩ ስጸልይ መንፈስ ቅዱስ አንድ ቀን ቸርች ሂዳለኛ። ማሽ ኔቨር ድሪምድ ኦፍ ያንን ህይወት አገኘዋለሁ ብላ ድሪም አድርገው አታውቅም። አገባት ከሆነ ወራቶች በኋላ እሷ ይዛው ምትበታና ብዙ ሰዎች እንዴት እንችኔ አገባ እኔ ያለው እየሞረዱ ጥፍራቸውን እየሞረዱ ቢጠብቁ ሰዎች አሉ። ያ መጽሐፍ ቅዱስ የሀብት አጥፊ ወንድም ይላቸዋል። እነዚህ ሀብትን የሚያጠፋ ወንድም ልክ እንደ ወንድ የሚያጠፉ አሉ። ጥፍር ቦረደው ሶፍት ቆዳ ይዘው የሚጠብቁ አሉ። ሀብት ለማውደም ስራ ያልነካው እጅ፣ ያልሻከረ እጅ፣ ቢላ ቆርጦት ማያቅ እጅ፣ እንደተፈጠረ ያለ እጅ፣ የተጎ እጅ ሻካራ እጅ ነው። የተጎ እጅ ብዙ የደከመ እጅ ነው። እንደሱ ልታረጋ አይገባም ነበር እንዴ እኛ ያለን እንዴ እቺን አገባት እያዩ ረጅም ቬሎ አድርጎ እንዲያዋት በደንብ አወሶ ታሪኩን ሳነብ it's true story by the way. I was so surprised. እና ከሆነ ሳምንት በኋላ ላምባርጊኒ ይዛ መምጣት ጀመረች። Look at this. That cleaner. Not that cleaner, that diligent woman. አየ ያለገባህ ነገር አንቺ ጁዝ እየጠጡ መተኛት ነው የሚመስልሽ ቆንጆ መሆን። ቆንጀናሽ ትጋትሽ ነው። የሴት ውበቷ ብሎ መጽሐፍ ቅዱስ ምሳሌ ምዕራፍ 31 ላይ ትጋቷ ነው ያለው። መልክ አትበላውም አፍንጫ በድ ያረጋል። በሌሊት ትነሳለች አለ። 4 ሰዓት ትነሳለች አይደል? ታላባስታንዳ ብራጻካ I love you ታውቃላችሁ እህቶች አይደል? እንደምወዳችሁ ታውቃላችሁ አይደል? ያ ውበትሽ ትጋትሽ ኖት አፍንጫሽ ኖት ጥርስሽ ኖት anything። መልክ ሐሰት ነው። ቤቷን አለ ታደራጀዋለች ይላል። እንቅልፏን ትተኛለች አይልም ትጉ ሴት። ለሰራተኞቿ በሌሊት ተነስታ ተግባራቸውን ትሰጣለች ይላል። ይሄን አርግ እሷ አለ የነጋዴ መርከብ ናት አለ። ማይ ጎድነስ ምን አይነት ሴት ነች! የነጋዴ መርከብ ማለት ኤኒ ካይንድስ ኦፍ ሸቀጥ እና ጉድ ቲንግስ የተጫነባት ማለት ነው። የባሏ ባሏ አለ በህዝብ ፊት ሲቆም በጣም ነው የሚኮራው። ለንሰለ እሷ ኦሬዲ የሚገርም ሰርታ መሰጠው ልብስ አለ። ሰነጥ ብሎ ነው የሚወጣው። ያ ተጉዘት ስለ ትጋቷ ነው የሚያወራው። ውበቷ አፍንጫው አይደለም። ውበቷ ጸጉሯ አይደለም። ጸጉሯ ይረግፋል። እሱን ከሆነ የሚያገባው ማለት ነው። ትጉ ሴት፣ ትጉ ባል። እጮኛ አርገሽው ሁሌ 4 ሰዓት ላይ ነው የምነሳው ካለሽ አቋርጭ። ማታ 2 ሰዓት ተኝቶ 4 ሰዓት ይኸውልሽ ነግሬሻለሁ። ይሄን ሰውዬ ከህይወትሽ ውስጥ አስወግጂው። ለሰለሽ ድህነት ርስትሽ እንደሆነ እየነገረሽ ያ poverty will kill you። በሙሉ ኃይል ስራው አለ። በሙሉ ኃይል ስራው በእጅህ የምታገኘውን ስራ ልትሄድበት ባለው መቃብር ውስጥ ይኸውልህ መተኛት ነው አይደል የምትፈልገው አለ። ችግር የለውም ሄደህ ትተኛለህ። ልትሄድበት ባለው መቃብር ውስጥ መስራትም ሆነ ማቀድ ዕውቀትም ሆነ ጥበብ የለም። ያለ መስራት ያለ ትምህርት ለተተላላ አለዛ ከመሄድ በፊት ግን ስራ አለ። እኔ እኮ አይደለም የጻፍኩት መክብብ ነው ምዕራፍ 9 አታኩርፉ ነው ይለኝ። አንዳንድ ሰው ልክ ስሙን የጠራህ ነው የሚመስለው። መክብብ ምዕራፍ 9 ይሄ ስታነበው ራሱን ስሙን ጠርተህ ያነበብከው ነው የሚመስለው። ከተናገራችሁ ያንን ያክል
በጣም ጥሩ ነው። ጌታ እየተናገራችሁ ነው ማለት ነው። Do it with all your might 2005 ደግሞ እንደዚህ ይላል 2005 ባለ ኃይል ስራን ሁሉ በትጋት ፈጽም በትጋት do it with all your might አሜን ሃሌሉያ ይሄ መንፈስ እኮ ነው በጌታ በኢየሱስ ስም ይሄ ትምህርት ካለወጣችሁ I don't know what will happen to you ይሄ ትምህርት ቁጭ ብላችሁ እያንዳንዷን ጥቅስ አጥንታችሁ ራሳችሁን አጀስት ካላረጋችሁ እኔ ችግራል ግን I believe በኢየሱስ ስም እያንዳንዱን ቃል አሁን ዛሬ የጻፋችሁትን ይዛችሁ ሄዳችሁ አተኙ ነገ ጀምሮ እያንዳንዱን ጥቅስ እያወጣችሁ Father I will correct myself ከዛ pray for yourself እግዚአብሔር በትጋት ባርከኝ በጌታ በኢየሱስ ስም ስንፍናዬን ከላይ ላይ አራክፍልኝ የስንፍና ቆፈን ከላይ ላይ የስንፍና እንደዚህ ከቦ የያዘ ስንፍና ከየትኛውም ሲስተም ውስጥ በኢየሱስ ስም የተነቀለ ይሆን ያለን ልንጸልይ ይገባል ለራሳችን አንዳንድ ጊዜ እግዚአብሔር ቃል ወደ ህይወታችን የማይመጣው ወስደን ስለማንጸልይበት just ነገስ ተንበረከክ ይሄን ይዘ ተንበረከክ ያንዳንዷን ጥቅስ እያወጣ ጸልይ በዛ don't pray ቀባይም ብለ እግዚአብሔር የቀባው ኤልሳን ነው ትጉ ሰው ነው እግዚአብሔር የቀባው ጳውሎስን ነው ትጉ ሰው ነው እግዚአብሔር የቀባቸው ሰዎች በሙሉ ዲሊጀንት ናቸው ዳዊትን የቀባው በጎች ጋር ይተጋ ነበር እግዚአብሔር እንቅልፋም ሰዎችን በየሜዳው የሚሰንፉ ሰዎችን ቀብቶ አያውቅም እንደሱ አይነት ፕላንም የለውም ምክንያቱም እግዚአብሔር ስንፍና ስለማይወድሱ ትጉ ስለሆነ እግዚአብሔር የሚቀባቸው ሰዎች ሁሉ ጊዜ ትጉ ናቸው ስለዚህ በኢየሱስ ማናቸውም የስንፍና አሰራር ከህይወታችሁ የተነቀለ ይሁን የትጋት ጸጋ በኢየሱስ ስም ደማችሁ ውስጥ ይግባ አሜን ትጉ ሰዎች ሰርተው አይደክማቸው እየሰሩ ለመስራት ይናፍቃል አሁን ሰርተው የሚቀጥለውን ለመስራት ይናፍቃል አንዱ ስብከት ሲጨርሱ የሚቀጥለውን ለመስበክ ይናፍቃል እንጂ አንዱን ሰብከው ሲጨርሱ 8 ቀን ሄደው ውሃ ዳር ይቀመጣሉ ወይ that's not the way ትጉ ሰዎች 15 ደቂቃ መልእክት ሰብከው 50 ደቂቃ ይበላሉ ወይ no that's not የትጉ ሰዎች ባህል አንዳንድ ሰው ካፌ 4 ሰዓት ይቀመጣል ምንም ሳይመስለው 8 ሰዓት ይቀመጣል but not in church ትጉ አይደሉም ብዙ ሰዎች አልሰለጠን not here እግዚአብሔር እዚህ ቀይሮናልኛ ጧት እስከ ማታ እንቀመጣለን አሜን አያችሁ ትጋት ነው አይደክማችሁም ወይ ለምን የሚደክመ ይደክመኛል ይላል ለምን የሚደክመ እኔ አሁን ኢነርጂቲክ ነው አሁን ሌላ ስብከት ስበክ በተለይ የሚቀጥለው ማክሰኞ አሁን ከዚህ በኋላ ቀጥዬ መስበክ ይችላል አይደል ለምን የሚደክመ ተቀመጠ ለምንድን ነው የሚደክመ የቆምኩት ሳይደክመኝ ስንፍና ነው እንጂ የቆምኩት ሳይደክመኝ የምጣዱ ያለ የንቀቡ ተንጣጣ የሚለው እኮ ሀገሬ ሰው እንዴት ሰው ተቀምጦ ይደክመዋል የቆመው ሳይደክመው አጭው አምሮአችን ላይ ፕሮግራሚንግ ነው you have to be energetic no I will not be tired I refuse to be tired and I have become more energetic that's why ኮኔ አባቴ ጋር መሄድ ደስ የሚለኝ ሁሌ በቃ እሱ ጋር ጠዋት 2 ሰዓት የጀመረ 11 ሰዓት ይሰብካል 9 ሰዓት ቀጥታ ይሰብከናል 9 hours after 9 hours በጣም ትባረካለህ በቃ ጭቃስጣላ በቃ preaching man ላቆም ነው ሲኖ ይላል ይላሉ አሜን በጌታ በኢየሱስ ስም የተሰበረ ነው አሜን እግዚአብሔር ይባርከን after 30 minutes I will see you ብሎ ይወጣል ቢሾፕ ከዛኛ ወተን የሆነ ክፍሉ በዛች 30 ደቂቃ ሰው ያገኛል ኢንተርናሽናል ገስት ስላሉት ሰው ያገኛል 30 ደቂቃ እኮ 10 ሰዓት የቆመ ሰውዬ እንዴት ነው አሁን እግሩ ነው መታሸት ያለበት 10 ከዛ 30 ደቂቃ ሰው አግኝቶ after 30 minutes መጥቶ ይቆማል ከምሽቱ 3 ሰዓት ይሆናል ከዛ በኋላ ፓስተር ዘራ አውል ሲዩ after the service ይላል እንዴ ቢሾፕ ግን አይደ ጌታው ሰው ነው በየጠይቀው ያውቃል ይሄ ሰው ግን ሰው ነው አይደል እግዚአብሔር ሰው ነው አይደል እኔ አንዳንዴ እኮ ለነሳሳት እንችላለን ሰው ነው ግን እንደዚህ ሰው እንዲ መሆን አው ሰው ነው አምሮ ውስጥ ያለው ፕሮግራሚንግ ነው
አችሁ ለመስነፍ ለእንቅልፍ ለድካም ራሳችሁን ከሰጣችሁት እንደሱ ነው የምትሆኑ። ለትጋት ራሳችሁን ካዘጋጀ you become diligent። ምሳ ሰዓት ብሬክ ኦኬ I gave you 2 hours 2 ሰዓት ተሰጥቶና ብለህ ከዛኛ ምሳ በልተን ስንሄድ ፓስተር ተዘራ I want to see you in the lunch time እሱ ሰው ያናገረ ነው። ምሳ አይበላም፣ ሰው ነው የሚያናገረው። ተራ በተራ ሰው ይገባል ቢሮ how the ministry ኢላ ቢጆብ we are doing well oh thank God love you son bless you ከዛ የሚያናገረ ካለ ያናገራል። ከዛ አንተ ስትወጣ ሌላ ሰው ይገባል፣ አንተ ስትወጣ ሌላ ሰው ይገባል፣ አንተ ስትወጣ ሌላ ሰው 2 hours ሰው ምሳው በልቶ ሲመጣ እሱ ይመጣል እንትኑን አይፓዱን ይዞ። እኔ ጌታ ሆይ እባክህ ባርከኝ፣ እንደዚህ ሰው ባርከኝ። ሰው በ60 ዓመቱ የኛ ሀገር 60 ዓመት አይቻል ትጉ ሰዎች አሉ፣ ትጉ ናቸው። በዚህኛው ባለፈው ሳምንት ተኝቶ እንዳይመስል እንደሚያደርገው ባለፈው ሳምንት ከሌላ ሀገር ኮንፈረንስ ነው የመጣው። ከዛ የኛ ኮንፈረንስ ቅዳሜ ዕለት ያልቃል፣ እሁድ ዕለት ቸርች ፕሮግራም አድርጎ ሰኞ ዕለት ሌላ ኮንፈረንስ ይጀምራል። ታዛው የሚኖሩት ስለዚህ በዛ አትበል። ምኑ ነው የበዛው? ዳስ ዋይ እንደዚህ ብለው 6000 ቸርች የተከሉት። 6000 ቸርች የተከለ 6000 ወሬ ያወራም ነው መንግስተ ሰማይ የሚደርሰው። አይ ዶንት ቲንክ ሁላችንም እኩል ክብር የሚኖረን። አይ ዶንት ቲንክ ሁሉም ሰው እኩል የሚጨበጨብለት። አጩት እግዚአብሔር አምላክ የትጎች አምላክ ነው። በኢየሱስ ስም ስንፍናችን ከላያችን ላይ ይነቀል። እግዚአብሔር በስንፍና ሳይሆን በትጋት ይባርካችሁ። እግዚአብሔር ከስንፍና የትኛውንም አይነት ስንፍና ከናንተና ከቤታችሁ ላይ ከዘራችሁ ላይ ይንቀልላችሁ። እግዚአብሔር ከምድራችን ላይ ያለን የስንፍናን ኃይል ሁሉ ይንቀልልን። የስንፍና መናፍስቶች ሁሉ የተወጉ ይሆኑ ጌታ in the mighty name of Jesus። ነፃ ስላወጣህን እናመሰግናለን። ለሰው የከበረ ሀብት ትጋት ነው። ትጉ ሰው ስማርት ሰው ነው። ሊያድግባቸው የሚችላቸውን አጋጣሚዎች ሁሉ በመጠቀም ራሱን ያሳድጋል። ትጋት ሰው ሊኖረው የሚገባ የከበረ ነገር። መጽሐፍ ቅዱስ በትጋት የሚሰሩ ሰዎችን መልካም ነገር እንደሚያጭዱ ይነግረናል። መስነፍ ሰንፈህ አይደለም የምትቀረው፣ ደሞዝ አለው። እግዚአብሔር እንዳትተጋ ወስኖብህ እኔ እንድትተጋ መጣር የለብኝም። ትጋት ምንድን ነው? 32ቱ ምክንያት እያለ መስራት ያለብህን ነገር መስራት። የመጀመሪያው ትጋት የሚያረጋችሁ ነገር የእግዚአብሔርን ድምፅ አጥብቃችሁ እንድትሰሙ።